የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። ወዴት እየሄዱ ልጆቿን በሙሉ እያጣችበት ያለ ዘመን ሊቀሊቃው ወይ ስማልኝ፣ እኔ አይደለም ያልኩት መምህራኑ በገዳም በሊቃውንት ጉባኤ በሊቃውንቱም ጉባኤ በገዳምን በጉባኤ ትምህርት ቤት ሁሉ ጭምር ሰማቸው ምን እንደሚሉ የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሞ ለኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን ያልገጠማት አለ የሚለው ነው መስሚ። እናንተ አማላጅ የምትሉትን ከማን ነው የሚያማልደው? እራሱ ጌታ ሆኖ ሳለ ሌላ ከሱ በላይ ጌታ አለና ነው ከማን ነው የሚያማልደው? ኦኬ ጥሩ ጥያቄ። በጣም ሁሌ ጥያቄ የሚሆንብኝ ነገር እሱን ነው። በቃ ጥሩ ጥያቄ ነው። ዛሬ ጽዮንዬ የአብርሃም አምላክ ምስክር ነው። ይሄ ጥያቄሽ ለዘላለም ጥያቄ ላይሆንብሽ ይመለስልሻል። ኦኬ መልሱም ይኸው ጽዮንዬ ልብ ብለሽ ስሚ። በስላሴ አካላት ውስጥ 3 አካላት እንዳሉ ታውቂያለሽ አይደል? አብ ወልድ መንፈስ ቅዱስ። እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክና አባት ነው አይደል? ኦኬ በመስቀል ላይ ጌታችን ኢየሱስ ክርስቶስ ሲሰቀል አንድ የተናገራት ቃል አለች አይደለ? ሁላችንም የምናውቃት የሆነ ነገር ሲደረግ የሚያደርጉትን አያውቁምና ምናምን ነገር ብለን የምንላት ቃል አለች አይደል? የሚያደርጉትን አያውቁምና ይቅር በላቸው። ይሄን ከማለቱ በፊት አባት ሆይ ብሏል አይደል? ያ አባት ሆይ ብሎ የጠራው ማንን ነው? እሱን እኮ ነው እየጠየቅኩ ያለሁት። ማንን ነው አባት ሆይ ብሎ የጠራው? ጌታችን ኢየሱስ ክርስቶስ በመስቀል ላይ አባት ሆይ ብሎ ጮኋል። ማንን ነው አባት ሆይ ብሎ ያለው? እኮ አብራራልኛ። አታውቂውም አንቺ? አውቀዋለሁ ግን ጥያቄ ስለጠየቅኩ አንድ ላይ አድርገን መልስ። ይኸው ልመልስልሽ ነው። አባት ሆይ ብሎ ያለው ማንን ነው? እግዚአብሔር አብ። እግዚአብሔር አብን። ልክ ነው የመለሽው። እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አባት ነው ማለት ነው። የሚያደርጉትን አያውቁምና ምን በላቸው አለ? ይቅር በላቸው ብሎ የሚጠይቅ ማላጅ ነው ፈራጅ ነው? እሱንማ እየጠየቅኩ ነው እኔ። ይቅር በላቸው የምንልኩልሽ ኮረ ታዲያ ጽዮንዬ፣ ይቅር በላቸው ብሎ አባቱን የሚጠይቅ ፈራጅ ነው ወይስ ማላጅ ነው? ኦኬ እዚህ ጋር ያዝልኝ። እሺ አንተ አሁን ለምሳሌ አንተ አልመለስሽልኝማ ጽዮንዬ፣ ቆይ መልሽልኝና የሚያደርጉትን አያውቁምና ይቅር በላቸው ብሎ ይቅርታን እየጠየቀ ይቅርታን እየለመነ አባቱን ይቅርታ እየጠየቀ አባቱን ይቅርታ እየለመነላቸው ለነሱ ያለ ፈራጅ ነው ወይስ ማላጅ ነው? ይቅርታ የሚጠይቅ ፈራጅ ነው የሚባለው ወይስ አማላጅ ነው የሚባለው? እኔ ጥያቄ እኮ አልገባህም። ያው እኔ ገብቶኛል። ኢየሱስ ከማን ነው የሚማልደው ነው ያልሽኝ ጽዮንዬ። ወደ ማን ነው የሚለምነው? እሱ እግዚአብሔር አይደለ ብለሽ ስትይኝ አዎ አልኩሽ። ለምሳሌ አንድ እዚች ጋር ያዝልኝ። እሺ አንተ አሁን ለምሳሌ እግዚአብሔር አትልም፣ ምን አትልም፣ ኢየሱስ ብቻ ነው የምትለው። አልወጣንም። አታውቂም። ቆይሽ ልነግርህ እኮ ነው። እንደ ግሌ ያላልኩትን አትበያ። ቅድም ምንድን ነው ያልኩሽ? የኛ የጴንጤዎች ትምህርት ቅድም ምንድን ነው ያልኩሽ? ጌታችን ገና መጀመሪያው ላይ ጽዮንዬ ጌታችን የስላሴ ስንተኛ አካል ነው ብዬ ያልኩሽ? ሁለተኛው አካል እያልኩ አይደለ የነገርኩሽ? ቅድመ ዓለም ከአብና ከመንፈስ ቅዱስ ጋር የነበረ ከቅድስት ድንግል ማርያም ሰው ሆኖ የተወለደ የስላሴ ሁለተኛ አካል እያልኩ አልነገርኩሽም ቅድም? በቃ እሱ ማለት ነው። አየሽ? ስለዚህ እግዚአብሔር ብላችሁ አትጠሩም ብለሽ አትበይ። ለሶስቱ አካላት ለአብና ለወልድ ለመንፈስ ቅዱስ እግዚአብሔር ብለን እንጠራለን መጽሐፍ ቅዱስን ብሎ ስለሚል። አሁን መልሽልኝ። ይልቅ ቅድም የጠየኩሽ ጥያቄ ወሳኝ ጥያቄ ስለሆነ እሱን ጥያቄ አትዝላዩ። መልስ እንዲመለስልሽ ከፈለግሽ የሚያደርጉትን አያውቁምና ይቅር በላቸው ብሎ ወደ አባቱ የለመነ በመስቀል ላይ ያለው ማላጅ ነው ወይስ ፈራጅ ነው? በዚህ ቃል መሰረት እኮ ጌታችን ለምሳሌ ምድር ላይ ያለ አማልዶ ጨርሶ ወደ ሰማይ ሲያርግ ደግሞ ፈራጅ ነው።
እኔ የምድሩን ነው እኔ እንደማምነው ማለት ነው። እኔ የምድሩን ነው እያወራሁሽ ያለሁት፣ መስቀሉ ጋር ነኝ ያለሁት እኮ። እሱ ምድር ላይ ያለ ተሰቅሎ ያለ የዛኔ አባት ሆይ የሚያደርጉት አያውቁምና ይቅር በላቸው። ስለዚህ እዚህ ጋር ማላጅ ነው ወይስ ፈራጅ እኮ? ስለዚህ ደግሞ ከዛን ካረገ በኋላ በሶስተኛው ቀን ተነስቶ ካረገ በኋላ ግን ፈራጅ ነው የምለው እኔ። ካረገ በኋላ ከማን ነው የሚያማልደው? እሺ መረጃ አለ? እቺን ብቻ መልስልኝ። መረጃ አለሽ? የመጽሐፍ ቅዱስ አለኝ፣ ግን አሁን ካጠገቤ የለም። አጋጣሚ ወጣ ብዬ ነው ያለሁት። ወይ ሌላ ቀን በሰፊ ሀሳቡን ታስታውሻለሽ? ኖ ዛሬ ነው የሚመልስልሽ። ሀሳቡን ታስታውሻለሽ እኮ አንተ ካለ ንገረኛ። እኔ እንጃ ትንሽ አጋጣሚ ወጣ ብዬ ነኝ ያለሁት፣ ቤት አይደለሁም። ሀሳቡን ብታስታውሽው መጽሐፍ እኔ ጋር ስላለ ማስረጃ አወጣልሻለሁ እኮ። አውጣልኝና ሳይኝ። አላስታውሰው። እኔ ማስረጃ ስላለኝ ነው የምናገረው። ቅድም ጀምሬ እኮ ያላቀረብኩት አጋጣሚ ካጠገቤ መጽሐፍ ስለሌለ። ስለዚህ በምድር ሳለ ይማልድ ነበር አይደል? አይደል? ኦኬ። እሱ እግዚአብሔር አይደለም እንዴ እኮ? ከማን ነው የሚያማልደው? ማንን ነው አባቶ ብሎ የጠራው? እሱን እኮ ታዲያ እኔ እየጠየቅኩ እሱንማ እግዚአብሔር አብ። ማንን ነው አባቴ ብሎ የጠራው? ጽዮንዬ እግዚአብሔር አብ። እግዚአብሔር አብ ነው አይደል? ወደ እግዚአብሔር አብ ነው የለመነው ማለት ነው አይደል? እየሰማሁህ ነው አይደለ? ወደ እግዚአብሔር አብ አይደል የለመነው ነው። ኦኬ። ያ ልመና ዘላለማዊ ነው ወይስ ጊዜያዊ ነው? ምን አልከኝ? ያ ልመና ለጊዜያዊ እዛ ጋ ብቻ የተነገረ ነው ወይስ የዘላለም ልመና ነው? የዘላለም ነው እንጂ አሁንም እኮ የሆነ ነገር ሰው ሲበድልኝ አባት ይቅር በላቸው እንላለን። የዘላለም ነው። አንቺ አይደልሽም ብለህ እሱ የተናገረው የዘላለም ልመና ነው ወይስ የጊዜያዊ ልመና ነው? እኮ የዘላለም ነው። የዘላለም ነው። ቴንክ ዩ። ኦኬ ኦኬ። ጌታ ጸሎቱ ምንድነው? የዘላለም ነው። ልብ በይ ጽዮንዬ። ኦኬ ጸሎቱ የዘላለም ነው። አንዴ ጠብቂ። ቴንክ ዩ። አሁን እየተግባባን ነው ማለት ነው። ኦኬ 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 ኦኬ። እንዴት ደስ ይላል! እንዴት ደስ ይላል! ጌታችን ያደረገው ስሙ ለዘላለም ይቀደስ። ኦኬ ስሙ ለዘላለም ከፍ ከፍ ይበል። እሺ የጌታችን እዛ ጋር የጸለየው ወይ ደግሞ እዛ ጋር የለመነው የዘላለም ነው ማለት ነው። ኦኬ እሺ እዛ ጋር የጸለየው ጸሎቱ የዘላለም ነው። እሺ መስዋዕት ሆኗል አይደል? ጽዮንዬ ጌታ ለበደል ኃጢአታችን ተሰውቷል አይደል? ጽዮን ወይ ጌታችን ለበደል ኃጢአታችን ተሰውቷል አይደል? አዎ መስዋዕት ሆኖልናል አይደል? እሺ ያቀረበው መስዋዕትነት የራሱ ስጋና ደም ነው አይደል? አዎ ኦኬ ኦኬ። ይሄ መስዋዕትነት የዘላለም ነው ወይስ ጊዜያዊ መስዋዕትነት ነው? የዘላለም ነው እንጂ የዘላለም ነው። በዚህ ቃል ውስጥ እቺን ቃል እንዳትረሻት። መስዋዕቱና ጸሎቱ። ኦኬ ጸሎቱ የዘላለም ከተባለ ከዛ ከመስቀል ላይ ከሞተበት ጊዜ ጀምሮ አሁንም ላለ ከዚህም በኋላ ለሚመጣ እስከ ዳግም ምጽአቱ ድረስ ይሄ ጸሎት ይሰራል አይሰራም? ጽዮንዬ
ወይ ይቆራረጣል። ምን አልከኝ? ይሄ ጸሎት በመስቀል ላይ ሆኖ አይደል ጸለየው? ወይ ደግሞ ይሄ ልመና በመስቀል ላይ ሆኖ ነው አይደል ለመነው? ኦኬ ይሄ ጸሎት ወይ ይሄ ልመና በዚያንም ዘመን እዛ መስቀሉ ግርጌ ለነበሩት ብቻ ሳይሆን ከዛም በኋላ ለተነሱት ከዚህ በፊት ከኛ በፊት ለነበሩት አሁንም ላነሩ ከዚህም በኋላ ጌታችን ዳግም እስከሚመጣ ድረስ ለሚነሳው ትውልድ ሁሉ ይሄ ጸሎትና ልመና ቀርቧል አልቀረበም? ቀርቧል። ስለዚህ የጌታችን የዛ መስቀል ላይ ልመናና ጸሎት አሁን ይሰራል ማለት ነው። ጽዮን ወይ አሁንም ይሰራል ማለት ነው የጌታችን ጸሎትና ልመና በእኔና ባንቺም ዘመን ከዚህ በፊት ለነበረውም ትውልድ ከዚህም በኋላ ለሚነሳው ትውልድ ሁሉ ይሰራል ማለት ነው። ምክንያቱም ይሄ ዘላለማዊ የሆነ ጸሎት ነው የቀረበው። ይሰራል አይደል? ይሄ ጸሎት አሁን አዎ ይሰራል፣ አሁንም ይሰራል። እኔና አንቺ ጋር ሲደርስ ይሄ ጸሎት አይሰራም፣ ኤክስፓየርድ ሆኗል፣ ጊዜው አልፎበታል ተብሎ የሚባል ጸሎት አይደለም፣ የዘላለም ነው። ኦኬ የዘላለም ማለት ነው ዳግም እስከሚመጣበት ጊዜ ድረስ ያለ ማለት ነው። እሺ ይሄስ መስዋዕትነት ለዘላለም የቀረበ መስዋዕትነት ምኑና ምኑና ያቀረበው? ስጋውና ደሙ ነው አይደለ? አዎ እሺ የጌታችን የኢየሱስ ክርስቶስ ስጋና ደሙ ዛሬም ሕያው ነው? ሕያው አይደለም? ሕያው ነው እንጂ ሕያው ነው። የኃጢአትን ይቅርታ ይሰጣል አይሰጥም? ይሰጣል። ኦኬ ስለዚህ ጌታችን ኢየሱስ ክርስቶስ አንድ ጊዜ ባቀረበው መስዋዕትነትና አንድ ጊዜ ባቀረበው ጸሎት በጸሎቱና በመስዋዕቱ ወደ እርሱ የሚመጡትን ያማልዳቸዋል አያማልዳቸውም? ከአብ ጋራ በዚህ ጸሎትና በዚህ መስዋዕትነት በኩል ከአብ ጋራ ይማልድላቸዋል፣ ያስታርቃቸዋል፣ ይማልድላቸዋል ወይስ አይማልድላቸውም? ከዚህ በኋላ ነው። ከዛ ከመስቀሉ ጀምሮ ላለ ትውልድ አሁንም በእኔና ባንቺም ዘመን ባለ ትውልድ ከዚህም በኋላ ለሚመጣው ትውልድ እስከ ዳግም ምጽአቱ ዳግም ተመልሶ እስኪመጣ ድረስ ላለ ትውልድ ማለት ነው። በዚያ ዘመን የነበሩት ያመኑት አመኑት፣ ያላመኑቱ ተፈርዶባቸው ገሃነመ እሳት ይገባሉ። የካዱቱ ተፈርዶባቸው ደሙን ያክፋፉ፣ ስጋውን ያክፋፉ፣ ጸሎቱን ያክፋፉ፣ በሱ በኩል ወደ አብ መቅረብ አይሆንልንም ብለው ያሉ ለዘላለም የሚጠፉት። ግን እዚህ መስቀል ላይ የተለመነ ልመናና እዚህ መስቀል ላይ የፈሰሰ ደም አለ። ስለዚህ በእርሱ በኩል ይመጡ ወደ እግዚአብሔር የመጡትን ሊያማልዳቸው ይችላል አይችልም? በዚህ ጸሎት ዘላለማዊ በሆነው ጸሎቱ ዘላለማዊ በሆነው መስዋዕቱ ያማልዳቸዋል አያማልዳቸውም? አሁንም ላሉት ከዚህም በፊት ለነበሩት ከዚህም በኋላ ለሚመጡት እኮ እኔ ከአሁን በኋላ ነው የምትለው? የዚህ በፊቱ ኖ ከዚህም በፊት የነበሩት ወይ ደግሞ እንደዚህ ልጻፍልሽ ወይ ከበፊት የነበሩት ከበፊት አሁን ያሉት ኦኬ ከዚህም በኋላ የሚነሱት የሚመጣው ትውልድ ማለት ነው። ለሚመጣ ትውልድ በሙሉ ኦኬ እዚህ መስቀል ላይ የፈሰሰ ደም፣ እዚህ መስቀል ላይ የተለመነ ልመና የሚያደርጉትን አያውቁምና ብሎ ወደ አባቱ ሲለምን ከዚህ በፊት ማለት እዛ መስቀሉ የሰቀሉ ሰዎች ሁሉ ለነበሩት ሁሉ ነው አይደል? ይሄን ልመና የለመነው። ኦኬ አሁንም ላሉት ደግሞ በእኔና ባንቺ ዘመን ያለው ማለት ነው። ከዚህ በፊት ማለት እንግዲህ ከዚህ በፊት ብያልኩትኝ ልክ ከጌታችን ከኢየሱስ ክርስቶስ ሞት እኛ አሁን እስካለንበት ጊዜ ድረስ ያለው ማለት ነው። በስሙ ላመኑት ይሄ ጸሎትና ልመና ይሰራላቸዋል አይሰራላቸውም? በስሙ ላመኑት
በክርስቶስ ላመኑት ይሰራል። ታንክ ዩ ይሰራል። ኦኬ አሁንስ ላሉት ይሰራል አይሰራም? ይሰራል። ከዚህስ በኋላ ለሚነሱት ይሰራል አይሰራም? ይሰራል። ስለዚህ ምን ማለት ነው? በእሱም ዘመን በስጋ ምድር ላይ በነበረበት ዘመን ለነበሩትም ይሰራል፣ በመካከልም ላይ ለነበሩት አሁን እኛ ባለንበትም ይሰራል፣ ከዚህም በኋላ ለሚመጡት ይሰራል ማለት ነው። ይሄ ማለት ምን ማለት ነው? ጸሎቱን ልመናውን አንድ ጊዜ ነው ያቀረበው፣ መስዋዕቱን አንድ ጊዜ ነው ያቀረበው። ጸሎቱና መስዋዕቱ ወይ ልመናውና መስዋዕቱ ለዘላለም ይሰራል ማለት ነው። ስለዚህ ከሰራ በእርሱ በኩል በኢየሱስ ማለት ነው በጌታችን ወደ አብ የሚመጡትን በዚህ ጸሎትና በዚህ መስዋዕት በኩል ይታረቃሉ አይታረቁም? ነታችን ድገሞስቲ በዚህ ልመናና አንድ ጊዜ በቀረበ ልመናና በዚህ መስዋዕትነት በኩል በእርሱ በጌታችን በኢየሱስ ክርስቶስ ማለት ነው ወደ አብ የሚመጡትን በዚህ ጸሎቱና በዚህ መስዋዕቱ ያስታርቃቸዋል አያስታርቃቸውም? ያስታርቃል ማለት ያማልዳል ማለት ነው አይደል? ያማልዳል። ይሄ ነው በቃ ውጤቱ፣ ይሄ ነው በቃ ጤነኛው ትምህርት ይሄ ነው። ይህንን አንድ የጴንጤ ፓስተር አይደለም የነገረን፣ የመጽሐፍ ቅዱስ እውነት ይህንን ያስተምረው ጽዮንዬ። ስለዚህ ኢየሱስ አሁን ይህን ምልጃውን ጨረስን አይደለ? ኦኬ ኢየሱስ ይሄ ብቻ ነው ወይ ብለሽ ብትኝ አይደለም። ኢየሱስ ይሄ ብቻ ነው ወይ ስራው ብለሽ ብትኝ አይደለም። ይሄንን የሰራው ሊቀ ካህን በመሆኑ ጌታችን ሊቀ ካህን እንደሆነ ታውቂያለሽ አይደል? ሊቀ ካህናት ነው። ሊቀ ካህናት ስለሆነ ይሄንን ይሰራል ማለት ነው። ጌታችን ሊቀ ካህናት ብቻ ነው? ምናልባት ሰምተሽ ታውቂያለሽ? ጌታችን ኢየሱስ ክርስቶስ ሰው በመሆኑ እንደዚህ ሲባል ሰምተሽ ታውቂያለሽ? ኦኬ እንደዚህ ሲባል ሰምተሽ ታውቂያለሽ? ኢየሱስ ሊቀ ካህናችን እንደሆነ ታምኛለሽ አይደል? አዎ። ኢየሱስ ነብይ እንደሆነ ታምኛለሽ? አዎ። ኢየሱስ ንጉስ እንደሆነ ታምኛለሽ? አምናለሁ። ንጉስ ስለሆነ በዳዊት ቤት ላይ ይነግሳል ብሏታል መልአኩ ለቅድስት ድንግል ማርያም አይደል? ታስታውሻለሽ? አዎ። ነብይ ስለመሆኑ ደግሞ ነብይ መሆኑ ከአባቱ ከአብ የሰማውን ስለነገረ ነው ነብይ የተባለው አይደል? ሰው በመሆኑ ማለት ነው። ሊቀ ካህናት ስለሆነ ደግሞ መባና መስዋዕትን ለእግዚአብሔር አንድ ጊዜ የኮርማዎች፣ የፍየሎች፣ ጥጆችን ደም ሳይሆን የገዛ ስጋውን በመቁረስ የገዛ ደሙን በማፍሰስ ቀራንዮ ኮረብታ ላይ አንድን መስዋዕት ለዘላለም ተሰዋ፣ በዘላለም መንፈስ ሆኖ ራሱን ለእግዚአብሔር ያቀረበ ይላል። ስለዚህ በዚህ መስዋዕትነት በኩል ለሚያምኑ ሁሉ፣ በዚህ ጸሎትና ልመና ለሚያምኑ ሁሉ፣ በዚህ መስዋዕትነት ሁሉ ለሚያምኑ ሁሉ ክርስቶስ አሁን በሱ በኩል ወደ አብ የሚመጡትን ፈጽሞ ያስታርቃቸዋል፣ ያማልዳቸዋል ማለት ነው። መጽሐፉ ጳውሎስ ሌሎቹ በሙሉ ሐዋርያት በሙሉ የሚናገሩት ሲሆን ይህንን እውነት ነው። ስለዚህ ኢየሱስ አሁን ያማልዳል ማለት ነው፣ ያስታርቃል ማለት ነው። ያማልዳል ተብሎ ሲባል በኦርቶዶክሳውያን ዘንድ ግን ምን አሉ? የእኛን ሃይማኖት በሌላው ዘንድ እንዲጠላ ለማድረግ
አሁን በአብ ቀኝ ደፋ ቀና እያለ እየወደቀ እየተነሳ ይለምናል እያሉ ጴንጤዎቹ ያወራሉ ብሎ የሚለው ነገር አልሰማሽም ጽዮንዬ? እኔ እኮ ለመለየት ነው። አሁን ልነግርሽ ነው። እንደዛ ሲባል ግን ሰምተሻል? ስለኛ እንደዛ ሲባል ሰምተሻል? ኢየሱስ ያማልዳል ብለው ፍጡር አደረጉት፣ አሁን በአብ ቀኝ እየወደቀ እየተነሳ ይለምንልናል ብለው አሉ ብሎ ሲባል ሰምተሻል? አታውቂም? በኦርቶዶክስ በእኛ ፈራጃችን ነው። እኛን የምንከሰስበት ነው ያልኩሽ፣ እናንተን አይደለም። በኦርቶዶክስ ጴንጤዎቹ ኢየሱስ ያማልዳል እያሉ መጽሐፍ የማይለውን እያሉ የሚያማልደው አሁን ከአብ አንሶ ይለምናል፣ ጸሎትና ልመናን ያቀርባል እያሉ ህዝብ እያሳሳቱ ነው ሲባል ሰምተሻል? አልሰማሽም? እኔ እንደራሴ እንጂ ቢያንስ እንጃ አልሰማሽም? እንደዚህ ተብለን ስንከሰስ እኔ ስለምናምን ሲል ሰው ጋር ገብቼም ሰምቼም አላውቅም። ለምሳሌ በቤተሰብ ግን በቃ በአጭሩ ይሉናል። እሺ አንቺ ላልሰማሽ ሊሆን ይችላል። በአጭሩ እንደዛ ይሉናል። ኢየሱስ አሁን በሰማያት ጸሎትና ልመናን ያደርጋል፣ ይለምናል። ዕለት ዕለት እየወደቀ በአብ ፊት ማርልኝ፣ እንትናን ማርልኝ፣ ዳጊን ማርልኝ፣ ዳንኤልም ማርልኝ፣ ኤርሚያስም ማርልኝ፣ ጽዮንም ማርልኝ እያለ ዕለት ዕለት ጸሎትና ልመና ያደርጋል እያሉ ጴንጤዎቹ መናፍቃኑ እንደዚህ እያሉ ህዝብ እያሳሳቱ ነው ብለው ይከሱናል ኦርቶዶክሳውያን። እኛ ግን እንደዛ አላልንም። ዕለት ዕለት ጸሎትና ልመናን በእያንዳንዱ ቀን ጸሎትና ልመናን ያቀርባል ብለን አላልንም። ያማልዳል አዎ ብለናል። ማ ስለሚል ቅዱስ ቃሉ ስለሚል። እንዴት አድርጎ ነው የሚያማልደው? አንድ ጊዜ ባቀረበው ልመና እና ጸሎት፣ ልመና ወይ ጸሎት፣ ወይ ደግሞ አንድ ጊዜ ባቀረበው መስዋዕቱ ለዘላለም በእርሱ በኩል የሚመጡትን ሊያማልዳቸው በሕይወት ይኖራል። ቀደም እኮ ይማልዳሉ ብለሽን ነበር። ይማልዳል ትላላችሁ ብለሽን ነበር። ያንን ያልነው እኛ ይኸው መጽሐፉ ስለሚል ነው። አንቺ ራሱ እንኳን ያስታርቃል ብሎ የሚለው ይማልዳል ብሎ በሚለው ተስማማን። ኦኬ። ከዛ ይልቅ አንድ ጥያቄ ልጠይቅሽ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ኢየሱስ በሰማያት ዕለት ዕለት ጸሎትና ልመናን እንደሚያደርግ እንደምታስተምር ታውቂያለሽ? አስታራቂ ብሎ የሚለውን ወይ የሚያስታርቅ ብሎ የሚለውን የሚያስታርቅ ብሎ የሚለውን የሚለምን የሚያማልድ ብለው ተርጉሞታል። ወንድሞቼ እናቶቼ፣ ማንም ሊቅ ነኝ ብሎ ያለ መጥቶ ይህንን እኔ ፊት ዲና አያደርግም። ያው መጽሐፍቶቹ ለሸክም የሚከብዱ መዛግብተ ቃላት አለቃ ደስታ ተክለወልድ በጃንሆይ ዘመን ይታተም ግዕዝ አዋቂ የኢትዮጵያ ኦርቶዶክስ ቤተክርስቲያን አንቱ የተባሉ ሰዎች ላይ አማላጅ ብሎ የሚለውን አስታራቂ ብሎ የሚለውን አማላጅ ብለው ተርጉሞታል። ወንድሞች እና እህቶች፣ ወይ ከመዛግብቱ ቃላት ጋር አይስማሙ ወይ ከሌሎች ከየትኛውም የመዝገበ ቃላት ጋር አይስማሙ። በቃ ዕዳ ብቻ መጨቃጨቅ መንጫጫት ብቻ። ኢየሱስ ያማልዳል ሲል አያማልድም ይላሉ። ኖ ያማልዳል እንጂ እሱ ያላማለደ እንደው ማን ያማልዳል? የከሳቴ ብርሃን ተሰማ ትልቅ መዝገበ ቃላት ወንድሞች እናቶች። ይሄማ ቮሊዩ በጣም ያለ ይሄም የኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በነገሱ በ28ኛው ዘመነ መንግስት 1951 ዓ.ም የታተመ ማለት ነው። ያው ከተሰማ ሀብተ ሚካኤል ገጹ ተደርሶ የተጻፈ ምንድን ነው ብለው የሚሉት የቋንቋው ሊቃውንት እንግዲህ አማርኛን ማንም አፏጭበታለሁ ብሎ ቢል ከነዚህ መዛግብተ ቃላቶች የበለጡና በአዲስ አበባ ዩኒቨርሲቲም አለ ራሱ የተጻፈ ማለት ነው። ይሄ አዲስ አበባ ዩኒቨርሲቲ እዚሁ ምንድን ነው የሚሉት? እስቲ ወንድሞቼና እህቶቼ በትልልቅ ካምፓስ ሁሉ ጭምር የምንጠቀምባቸው መዝገበ ቃላት ይኸው የኢትዮጵያ ቋንቋዎችና ጥናት የኢትዮጵያ ቋንቋዎችና ባህል አካዳሚ አዲስ አበባ ዩኒቨርሲቲ 2000 ዓ.ም የታተመ ላይ ምን ይላል? ማስታረቅ ብሎ የሚለውን ቃል
ምን ብሎ ነው የፈታው? ማማለድ ብሎ የሚለውን ቃል ምን ብሎ ነው የፈቱት? ወንድሞቼ ናቶች አይ እንደዛ ይለዋል እኛ ግን አንለውም ይላሉ። ይታያቸው ወንድሞቼ ገጽ 70 ላይ በዚህ ቦታ ገጽ 70 ላይ ምን እንደሚሉ ይልኝ። ምልጃ፣ ልመና፣ ደጅ ጥናት፣ ተማለደ፣ ተለመነ፣ ይቅር አለ፣ አማለደ ብሎ የሚለው ጋር ምንድነው ብሎ የሚለው ይታዩት። አስታረቀ፣ ሸመገለ፣ አንዱ ለሌላው ተለማኙ ለለማኙ ይቅርታን እንዲያደርግ ወይንም የሚፈለገውን ጉዳይ እንዲፈጽምለት በለማኝ ስም ከተለማኝ መጠየቅ፣ ለመነ፣ ሶስተኛ ወገን መሆን ይላል። እንዴት ድንቅ አጻጻፍ ነው የጻፉት! አማርኛ አዲስ አበባ ዩኒቨርሲቲ ማለት ነው። እንግዲህ ማንም አፏጫለሁ ብሎ ቢል በኢትዮጵያ ቋንቋዎችና ባህል አካዳሚ በመንግስት ደረጃ በካምፓስ ደረጃ ያለን አንድ በጣም ብዙ ዩኒቨርሲቲዎች ቢኖሩን ቁጥር 1 ነምበር 1 የአዲስ አበባ ዩኒቨርሲቲ ነው። አዲስ አበባ ዩኒቨርሲቲ ያሳተመው እያንዳንዱ መዛግብተ ቃላቶች ይህን የሚናገሩት ወንድሞቼ፣ ቦታ ስለጠበበኝ እዚህ ጋር ሁሉንም ማምጣት አልችልም። የደስታ ተክሎ የአለቃ ኪዳነ ወልድ ክፍሌ ግዕዙን ወደ አማርኛ የሚፈታ ዕብራይስጥን ግሪክን የሚፈታ ሌላኛ መዝገበ ቃላት እንደ ጉድ ነው ያለው። 8 ትልልቅ መዝገበ ቃላት እንጀራለን። ሁላቸውም የሚናገሩት ኢየሱስ ክርስቶስ አማለደ ብሎ የሚለውን ቃል አስታረቀ ብሎ የሚለውን ቃል አማለደ ብለው ነው የቋንቋው ሊቃውንት የፈቱት። አሁን በኦርቶዶክስና በእኛ መካከል ጭቅጭቁ ምንድን ነው? እኛ ወንጌላውያን አማኞች ኢየሱስ ያስታርቃልም ያማልዳልም ብለን እንላለን። ያማልዳል ብለን ስንል ያስታርቃል ማለታችን ነው። ያስታርቃል ብለን ስንል ያማልዳል ማለታችን ነው። የኢትዮጵያ ኦርቶዶክስ ክርስቲያን ግን ያስታርቃል ብሎ የሚለውን ይቀበላሉ። ይሄኛውን ግን ኤክስ ያደርጋሉ። ይሄኛው ለፍጡር ነው የሚቀጠለው እንጂ ለእሱ አይቀጠልለትም ይላሉ። ይሄኛው ግን ለእሱ ይቀጠልለታል። ማስታረቅ ማለት አንድ ጊዜ ባፈሰሰው ደሙ ነው። መለመን ግን ብሎ ይሄኛው ግን ያማልዳል ብሎ ማለት መለመን መለመን አሁን በእርሱ የለም ይላሉ። እውነታቸውና ኦርቶዶክሳውያን እንደዛ ነው። አሁን መለመን የለም በጌታ ዘንድ አይለምንም። አዎ እኛም አሁን ዕለት ዕለት ይለምናል አላልንም? ዕለት ዕለት ይለምናል አላልንም? በዚህ ልመና ግን ለዘላለም ያማልዳል፣ በዚህ መስዋዕት ግን ለዘላለም ያማልዳል ማለት ነው። ቅድም ከእህቴ ጋር ስነጋገር ከዚህ በፊት የነበረውንም ትውልድ አማልዷል፣ አስታርቋል። አሁንም ያለውን ትውልድ ያስታርቃል፣ ያማልዳል። በእርሱ በኩል የሚመጡትን ወደ አብ፣ ከዚህም በኋላ የሚነሳውንም ትውልድ ያስታርቃል፣ ያማልዳል ማለት ነው። የጴንጤዎች ትምህርት ይሄ ነው፣ የመጽሐፍ ቅዱስ ትምህርት። ኦኬ አሁን ግን ማማለድ ብሎ የሚለው ለእሱ አንለጥቅም፣ ለእሱ አይቀጸልለትም። ምክንያቱም እሱ ፈጣሪ ነውና ለፍጡር ብቻ የሚለጠቀው ይሄ ቃል አሉ። ኦኬ አሁን ጸሎትና ልመና አያደርግም? አዎ ጉድና ጅራት ወደኋላ ነው ይላሉ። ድርሳነ ሰንበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት ተዘጋጅቶ በትንሣኤ ዘጉባኤ ማተሚያ ቤት በድጋሚ ታተመ 2013 የዛሬ 4 ዓመት በድጋሚ ስለታተመ 2013። በዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ አሁን ጸሎትና ልመናን በሰማይ ያደርጋል ብላ ትላለች ኦርቶዶክስ አትልም። ወደ መጽሐፉ እንሂድ ካለች ህዝብን እያጭበረበረች ነው ማለት ነው። እዚህ አማልዳል ይለምናል እያለች መጽሐፍ ቅዱስ ላይ ግን አይማልድም እያለ ትላለች። ካላለች እኛ ዋሾነን ማለት ነው። ስለዚህ መጽሐፉ ይገላግላል። ኦርቶዶክስ ምን ትላለች? ገጽ 49 ድርሳነ ሰንበት በየዕለተ እሑድ ሰንበት ይሄ ይጸለያል፣ ህዝብ ይሰማዋል፣ ይነበባል፣ ይተረካል፣ በትምህርት መልክ ይሰጣል። ድምፅሽ እየገባ ነው። ድምፅሽ እየገባ ነው። እሺ በምታወሪ ሳለት ከፍቸዋለሽ። ኦኬ ክርስቲያንን ስለሚሉ ሰዎች ከዚህ በኋላ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጥአን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል። ጽዮርዬ ከኔ ጋር ነሽ? መስማትሽን ቼክ ማድረግ ፈልጋለሁ ድጋሚ እንዳልደግመው። አለሽ? እሺ ስልክሽ ስለረበሸ ነው ሚዩት ያደረኩት። ልብ ብለይ። አሁን ኢየሱስ አሁን በሰማያት እኛ ዕለት ዕለት ጸሎትና ልመናን ያቀርባል ብለን አንልም። እኛ ወንጌል አማኞች እንደዛ አላለም። ኦርቶዶክሳውያን ግን ስማችንን ሲያጠፉ ጴንጤዎቹ ዕለት ዕለት ጸሎትና ልመና ያቀርባል ብለው አሉ። አላልንም። መድኃኔዓለም ክርስቶስ ምስክሬ ነው አላልንም። ታዲያ ጴንጤዎች ኢየሱስ ያማልዳል ትሉ የለ ብላችሁ ትሉ? አዎ ብለናል።
ስላለ መጽሐፉ ስላለ በምን መንገድ ነው የሚለምነው ብላችሁ ከጠየቃችሁን ዘንዳ የምንነግራችሁ ጸሎትና ልመናን አንድ የቀራንዮ መስቀል ላይ ያቀርቧል። ጸሎትና ልመናን ወደ መስቀልም ከመሄዱ በፊት በዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ ያቀርቧል። ይህ ጸሎትና ልመና የዘላለም ልመና ነው። እስከ ትንሣኤ ድረስ ላሉት ሁሉ የሚሰራ ማለት ነው። አንድን መስዋዕት በዘላለም መንፈስ ሆኖ ራሱ ለእግዚአብሔር አቅርቧል። ይሄ መስዋዕትም ለዘላለም ይናገራል ማለት ነው። ለዘላለም የቀረበ ነው። አንድ ጊዜ የቀረበ ግን ለዘላለም የሆነ፣ አንድ ጊዜ የተጸለየ ጸሎት ግን ለዘላለም፣ አንድ ጊዜ የቀረበ መስዋዕት ግን ለዘላለም እስከ ምጽአት ድረስ ለሚነሱት። ስለዚህ አሁንም በእርሱ በኩል ለሚመጡት ቅድም እህታችን ያለችው ይሰራል። ከዚህም በኋላ ለሚመጡት ይሰራል፣ አሁንም ላሉት ይሰራል፣ ከዚህም በፊት ለነበሩት ይሰራል። ይሄ ጸሎትና ይሄ መስዋዕትነት ማለት ነው። ምን ማለት ነው? ከዚህ በፊትም የነበሩትን በክርስቶስ ኢየሱስ ያመኑ ከአብ ጋር ታርቀዋል። በኢየሱስ ክርስቶስ በኩል የታረቁት አስታራቂው ክርስቶስ ነው ማለት ነው። እንደዚሁስ አሁንም ያሉት በኢየሱስ ክርስቶስ የሚያምኑ ከሆነ ከአብ ጋር ይታረቃሉ። ኢየሱስ ክርስቶስ ከአብ ጋር ያስታርቃቸዋል ወይ ያማልዳቸዋል ማለት ነው። ከዚህም በኋላ የሚመጡት በኢየሱስ ክርስቶስ ሲያምኑ ከአብ ጋር ይታረቃሉ ማለት ነው። ኦኬ ይሄ ልመና የዘላለም ልመና መሆኑን ራሷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80ኛው አሃዱ ላይ እነሱ በሚቀበሉት ሄኖክ በሚባለው መጽሐፍት ላይ 80 አሃዱ በዚህኛው ላይ ማለት ነው። ልብ በሉ የኢየሱስ ክርስቶስ አስታራቂነት አማላጅነት ለዘላለም መሆኑን ሲናገር መጽሐፈ ሄኖክ የእነሱ ተጨማሪው ላይ ማለት ነው። እኛ 66ቱን አልፈን 80 አሃዱን ቆርጠመን በልተነዋል። ኦኬ መጽሐፈ ሄኖክ መጽሐፍ ምዕራፍ 13 ቁጥር 9 ስለዚህም ነገር ይላል በመላእክት ጌታ ፊት ከጥንት ጀምሮ እስከ ዘላለሙ ድረስ አስታራቂ ሆነን የተሰወርንም ሆነ ይላል። ማነው ከጥንት ጀምሮ እስከ ዘላለም ድረስ አስታራቂ ሆነን? ክርስቶስ የዘላለም አስታራቂ ነው። የዘላለም አማላጅ ነው። አማላጅ ማለት አስታራቂ ማለት ነው። አስታራቂ ማለት አማላጅ ማለት ነው። ማን ያለው? የቋንቋው ሊቃውንት በመዝገበ ቃላታቸው ላይ አለቅ ለዘላለም አስታራቂ ሆነ። ኦኬ እነሱ ግን ኦርቶዶክሳውያን እኛም በሚከሱበት ክስ እነሱ በወንጀል ተገኙ። እኛም ማንለውም ጴንጤዎቹ ይላሉ ብላ ኦርቶዶክስ የእኛን ስም ስታጠፋ፣ ቤተክርስቲያኒቱ ግን በራሷ ጉያ ውስጥ የተገኘ መጽሐፍት እንዲህ ተጽፎ ተገኘ። ከዚህ በኋላ በገሃነመ ውስጥ የሚኖሩ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል። መላእክት ከየት ነው የሚያቀርቧቸው? ከሲኦል ከገሃነም። እነማንን? የኃጥአንን ነፍስ። ወዴት ነው የሚያቀርቧቸው? ወደ መድኃኒታችን ወደ እሱ ስልጣን። ምን እንዲያደርግላቸው? ጸሎትን ይጸልይላቸው ዘንድ። ጸሎትን ይጸልይላቸው ዘንድ። ኢየሱስ አሁንም በሰማያት ሆኖ ኃጥአንን ከሲኦል መላእክት እየጎተቱ እያወጡ ይጸልይላቸዋል ማለት ነው። ኦርቶዶክስ አዎ እያለችን ነው። እኛ ግን እንደዚህ ብለን አናውቅም። ኦኬ ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። መድኃኒታችን ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። ምን በማድረግ ነው የሚያስታርቃቸው? ጸሎትን ጸልዮላቸው። ኢየሱስ አሁን በሰማያት ይጸልያል እያለች ነው ኦርቶዶክስ። በግልጽ አማርኛ በግልጽ ግዕዝ የተጻፈ ማለት ነው። በግልጽ አማርኛ የተጻፈ ጸሎትን ከጸለየላቸው በኋላ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸዋል ይላል። ስለዚህ ኢየሱስ አሁን ኢየሱስ ማነው? ወንድምዬ ብራዘር እዚህ አትደበቁ እሺ ወንድሞች። ኮፒ ሊንክና ሼር ታብ አድርጉልኝ። በጣም ጥቂት ነው የተደረገው። በጣም ጥቂት ወንድሞች፣ በጣም ጥቂት ነው የተደረገው። ስለዚህ ኢየሱስ አማላጅ ነው። አዎ እንደውም ኦርቶዶክስ የጴንጤን ስም ስታጠፋ ጉድጓድ ገባች። በምን? በራሷ መጽሐፍ። ለምን ጉድጓድ ትገባለች? እንዲህ አይነት ጽሑፍ ጽፋ ተገኘች። ይሄ ጽሑፍ ተራ ጽሑፍ ነው። ተራ ጽሑፍ አለም ድርሳነ ሰንበት በየዕለተ እሁድ ይነበባል። ወንድሞቼ ናቶቼ፣ ማን ያሳተመው? የሆነ አንድ ሰውዬ አይደለም። ቤተ ክርስቲያኒቱ ራሷ በኢትዮጵያ ኦርቶዶክስ ቤተክርስቲያን እምነትና ስርዓት ተዘጋጅቶ በሊቃውንት ጉባኤ ታይቶ በራሷ ማተሚያ ቤት የዛሬ 4 ዓመት በድጋሚ ያሳተመችው ድርሳነ ሰንበት ላይ ኢየሱስ ክርስቶስ ኃጥአንን መላእክት ከሲኦል እየገቡ ከገሃነም እየገቡ እያወጡ ያመጧቸዋል። ወደማ? ወደ ጌታችን ወደ ኢየሱስ ክርስቶስ ወደ እሱ ስልጣን፣ ወደ መድኃኒታችን ስልጣን። ምን ሊያደርግ? ይጸልይላቸው ዘንድ። ጸሎትን ከጸለየላቸው ዘንድ ከእግዚአብሔር አብና ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸዋል። የዘላለም ውርደት ወንድሞች ናቶች፣ ሰውን አትክሰሱ።
ሰውን ባላለበት አትክሰሱ። ባላለበት በሐሰት ተነስታችሁ ከከሰሳችሁ የሰውየውን ስም ለማጥፋት ወይ የሆነን ነገር ለማጥፋት ብላችሁ ብታረጉ እናንተው በዛው በደል ውስጥ ትገኛላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን እንደ ቤተ ክርስቲያን የእኛን የጴንጤዎቹን ስም ያላልኑን አሉ ብላ ያልተረጎምኑን ተረጎሙ ብላ ለብዙ ዘመን በህዝቧ ላይ ስጮህ ነበር። አሁን ግን መጽሐፍቶቿን ስንገልጥ በራሷ እጅ ኢየሱስ በሰማያት ላሉ ከሲኦል እየወረዱ መላእክት በክንፋቸው እያጠቀሱ እያወጡ አምጥተው እሱ ፊት ያቆማሉ። እሱ ደግሞ ጸሎት ከጸለየላቸው በኋላ ከአብና ከባሕርዮቱ ከመንፈስ ቅዱስ ጋር ያስታርቃቸዋል ይላል። የሚጸልይ አስታራቂ ነው ማለት ነው። የሚጸልይ ምንድን ነው? ለማኝ። የሚለምን ማለት ነው። የሚለምን ምንድን ነው? አማላጅ። አማላጅ ማለት ምን ማለት ነው? አስታራቂ። አስታራቂ ማለት ማለት ነው አማላጅ። ያስታርቃቸዋል። መድኃኒታችንም ኢየሱስ ማለት ነው። ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ወደ ምድር ወደ መንግስተ ሰማያት ይወስዷቸዋል አለ፣ ጸሎትን ከጸለየላቸው በኋላ። ስለዚህ ኢየሱስ ክርስቶስ አሁን በሰማያት ይጸልያል እኮ ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን በግልጽ እኮ ነው የምትናገረው። ወንድሞቼ እና እህቶቼ በግልጽ በግልጽ ወምድህረ ነስኡ ጸሎት ማለት ጸሎተ ይወስዱ ውስተ ምድረ ሰናይ ወደ መልካሚቱ ምድር ይወስዷቸዋል ጸሎትን ከጸለየላቸው በኋላ። ስለዚህ ኢየሱስ አማላጅ ነው ማለት ነው። መጽሐፉ ከሚለው እኛ ከምንለው አልፋ ኦርቶዶክስ አሁን ዕለት ዕለት ጸሎት ያቀርባል ትላለች። ከጋነም እየሄዱ ያወጡለታል፣ መላእክት አምጥተው ፊቱ ያቆማሉ፣ ሲጸልያል፣ ከአባቱ ጋር ያስታርቃቸዋል፣ ወደ መንግስተ ሰማያት ያስገባቸዋል። ከሲኦል ይሄዳሉ፣ መላእክት ያመጣሉ። እንዲህ ብሎ ቀልድ የለም ወንድሞቼ ናቶቼ፣ እንዲህ አይነት ቀልድ የለም። ይሄ በእኛ ዘንድ ቁማር ይባላል። ኢየሱስ እንዲህ አይነት ጸሎትን አይጸልይም። አሁን በሰማያት እባክህ ዘማሪ ዳጊን ይቅር በለው እያለ ዕለት ዕለት አብ እግር ፊት አይደፋም። ያ ኤርሚያስ የሚባልም አለ፣ ሆሴ የምትባልም እህት አለች፣ እሷንም እባክህ ማራት እያለ ዕለት ዕለት አይደፋም። እኛ እንደዛ አናስተምርም፣ መጽሐፉም አያስተምርም። ኦርቶዶክስ ግን ያው እንዴት ትላለች? እጅ ከፍንጅ ይልሃል። ይሄ ነው። ሌሎቹም በወነጀሉበት መወንጀል እራሷ ተወነጀለች። የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን በራሷ ማተሚያ ቤት በራሷ ሊቃውንት ታይቶ ተመርምሮ እንደ እምነቷ ስርዓትና ቀኖና ማለት ነው እምነትና ስርዓት ተዘጋጅቶ በትንሣኤ ዘጉባኤ ማተሚያ ቤት የኮምፒውተር ኤረር ነው ብለህ አትልም። ዳሃ ጸልሳን ነው አይባልም። ይሄ ሆን ብሎ ታስቦበት የተጻፈው። ይህም ብቻ አይደለም፣ ከመጡ በቅዱስ ያሬድ መጽሐፍ አጫውታቸዋለሁ፣ በአባ ጊዮርጊስ ዘጋስጫ መጽሐፍት አጫውታቸዋለሁ ማለት አነጋግራቸዋለሁ። በድርሳነ ሰንበት አጫውታቸዋለሁ፣ አነጋግራቸዋለሁ። በድርሳነ ማርያም አነጋግራቸዋለሁ። በመጽሐፈ አርጋኖን አነጋግራቸዋለሁ። በመጽሐፈ ዚቅ ይቤሎሙ ኢየሱስ ለአርዳዊው ብሎ በሚለው ቃል አጫውታቸዋለሁ። በሚገባቸው ወይ አናግራቸዋለሁ። ኢየሱስ የዘላለም አማላጅ ነው ብሎ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን መጽሐፍቶች ሁሉ ይመሰክራሉ። ታዲያ ለምንድነው ኢየሱስ አያማልድም ብለው የሚሉት? ቆንጅዬ አማላጅ ነው እንጂ ወንድምዬ፣ እንደሱ ያለ አማላጅ ያለ እንዴ? እንደውም በእርሱ በኩል ከአብ ጋር ማንም ካልታረቀ ገሃነመ እሳት ነው የምትገባው። በማርያም በኩል እርቅን አታገኝም። ማንም ወደ አብ መታረቅ ቢፈልግ አምላክ ሰው በሆነው ስግው ቃል በሆነው በእግዚአብሔር በኢየሱስ ክርስቶስ ደም መፍሰስና ስጋ መቆረስ በኩል ነው መታረቅን ያገኘኑም የምታገኙትም ከዚህም በፊት የነበረው ትውልድ ያገኘው ከአሁንም ከዚህም በኋላ የሚነሳው ትውልድ የሚያገኘው ከእርሱ በቀር በመስቀል ላይ ከሞተው ከአማኑኤል በቀር ሌላ ከአብ ጋር መታረቂያ መንገድ የተመረቀ የለም። ስለዚህ ከዚህ በፊት የነበረው ትውልድ ከክርስቶስ እስካሁን እኛ እስከኛ ማለት ነው። አሁንም ያለው ትውልድ ከዚህም በኋላ የሚመጣው እስከ ምጽአት ድረስ የሚነሳው ትውልድ የሚታረቀው ከአብ ጋራ ቀራንዮ ኮረብታ ላይ በሞተው በእግዚአብሔር ልጅ በኢየሱስ ክርስቶስ ባፈሰሰው ደግሞ በቆረሰው ስጋው አንድ ጊዜ ልመናን በለመነው አንድ ጊዜ መስዋዕትነትን በሰዋው በመስዋዕትነቱ በሞቱ በኩል ትታረቃለህ። ከሞቱስ ውጪ ናቲንግ ሲያምር ይቀራል። ከኃይሉ ክብር ርቀህ ድቅድቅ ጨለማ የእሳት ባህር በተዘጋጀበት ለዘላለም ነው የምትጣሉት። እንዳትቀልዱ እንዳትቀልዱ። እህቴ ጽዬ የምነግርሽ ይሄንን ነው። ያው እኛ ግን ድርሳነ ሰንበት ላይ እንደሚለው እኛ ጴንጤዎች አላልንም። ኢየሱስ ያማልዳል። አዎ፣ ማን ያለው? ሐዋርያቱ። መጽሐፉ አይናገርም እንዴ? እንዳለ ነው የሚናገረው። እንዴት አድርጎ ነው የሚማልደው?
ከማን ወደ ማን ይለምናል ይላሉ። ቅድም የተጠይቀው እንዴ ቀራንዮ ላይ እኮ የተሰቀለው ስግው ቃል ነው። አምላክ ወልደ እግዚአብሔር ወልደ ዳዊት ወልደ ማርያም ማለት ነው። ሰውም አምላክም ሰውም ነው እዚህ የሞተው ማለት አምላክ ሰው ነው የሞተው። መለኮቱ በመለኮትነቱ አይሞትም። መለኮት በስጋ ግን ሞተ። ኦኬ በቃ ስለዚህ አምላክ ሰው ሆኖ አይደል እንደ በመስቀል ላይ የተሰቀለው? አምላክ ሰው ሆኖ አይደል እንደ አባት ሆይ ያለው? አባት ሆይ ያለው ማንን ነው? እግዚአብሔር አብን ነው። አባቴ ብሎ ያለው ማን ነው? እግዚአብሔር አብን ነው። ኢየሱስ ክርስቶስ አያማልድም። ይሄ የተረገመ ትምህርት ይላሉ። የተረገመውስ ትምህርት እዚህ ውስጥ የተጻፈ ትምህርት ብራዘር፣ የተረገመውስ ትምህርት ሐዋርያቱ ያልተናገሩት ትምህርት ነው። በፍጹም ጴንጤ ግድ ማደግ አይደለም። ማርያም አንቺን ታስጠይናለሽ፣ ልጅሽን ግን እንወደዋለን ስንል ሰምተሃል? የአምላኬን እናት ምን ብዬ ነው የምጣላት? የአምላካችን እናት ምን ብለን ነው የምንጣላት? ወንድሞቼ እስቲ በየትኛው ሂሳብ ያው የቡና ወሬ አሉሽ ካልሆነ በስተቀር በየትኛው ሂሳብ ነው መተህ እስኪ ማርያምን ትጣላታለህ ብሎ የሚል ሰው ያለው? እንደውም ካለ እስኪ አገልጋይ ይምጣና እኔ ማርያምን ይውላችሁ ወንድሞቼ እናቶቼ፣ የጌታዬን እናት ማርያምን ኦርቶዶክሳውያን እንዴት እንደሚጣሏት እንደሚያበሻቅጧት እንደሚያክፋፏት እንደሚያቃልሏት በመረጃ በእናንተ ፊት አሳያለሁ። መቼ ኤርሚያስ? አሁን መድኃኔዓለም ምስክሬ ነው። አንድ ቄስ አንድ ዲያቆን አንድ ሰው ይምጣ። እንዴት ይኸው በተጻፈ ጽሑፍ አልኳችሁ፣ በተጻፈ ጽሑፍ የጌታችንን እናት እነማ ኦርቶዶክሳውያኑ እንዴት እንደሚጠሏት፣ እንደሚያበሻቅጧት፣ እንደሚያክፋፏት፣ እንደሚያቃልሏት በመረጃ በ8 መጽሐፍቶች አሳያለሁ። በ8 መጽሐፍቶች ገጽ፣ ምዕራፍ፣ ግዕዝ ከአማርኛ እያወጣሁ ማለት ነው። ልክ እንደዚህ እንደማሳይ አሁን ማለት አሁን አንድ ቄስ ወይ አንድ ዲያቆን ወይ አንድ ሰው ካለ ይግባ። ውሸትህን ነው ብሎ ሊሞግተኝ የሚችል አሳየኝ አይደል ብሎ የሚለው ውሸትህን ነው ብሎ በመጀመሪያ በደንብ ካናዘዝኩት በኋላ እናንተ ፊት ይሄን እናደርጋለሁ። ይሄን ባላደርግ መድኃኔዓለም ክርስቶስ ይፋረደኝ አልኳቸው። ወንድሞች እናቶች እስኪ ይምጡ። እኛ በተጻፈ ጽሑፍ ነው ማሳየ። ጴንጤ በዚህን ያህል ልክ ሲጠላት አላየንም። በመጽሐፋችሁ እንደተጻፈ ጴንጤ በዚህን ያህል ልክ ሲያበሻቅጣት የጌታዬን እናት አላየውም። አንዱ ጴንጤ እኔ ነኝ። ጴንጤ በዚህን ያህል ልክ ሲያክፋፋት የአማኑኤልን የጌታዬን እናት አላየውም። በዚህን ያህል ሲያቃልሏት አላየውም። በመረጃ እኮ ነው ብዬ የምልህ። መምሬ እንትና ሲናገሩ ብሎ የሚል ቪዲዮ አይደለም አምጥቼ ማሳየ። የተጻፈ መጽሐፍ። ይሄ የዘመኔ ቁጥር አጭር ይሆናል። ዛሬ አሁን ማለት አሁን አሳያለሁ። ሰው ካለ ቄስ ወይ ዲያቆን ይግባ። በላ ልበላሃ ይላል ያገሬ ገበሬ ማለት ምን ንገረኝ፣ እኔም ስለአንተ ልንገር፣ አንተም ስለ እኔ ንገረኝ ማለት ነው። እስኪ መጥተው አንድ ኦርቶዶክሳዊ አገልጋይ የሆነ ቄስ ወይ ዲያቆን ወይ መምህር እነሱ ናቸው እዛ ቆመው በስመ አብ ወወልድ ወመንፈስ ቅዱስ ብለው ሐሰት ሲያወሩ የሚውሉት ማለት ነው፣ ከጥቂቶቹ በስተቀር። እኛ ላይ ነው ሐሰት የሚያወሩት። የጌታችንን እናት ማርያምን ይጠሏታል፣ ጴንጦች ያላቸው ጥላቻ ብለውናል።
እስኪ ኑ እንነጋገር። እናንተም የእኛን ጥላቻ በዝርዝር ለህዝቡ አሳዩ። እኔም የእናንተን ጥላቻና ማበሻቀጥና ማቃለን ማዋረድ በመረጃ ላሳይ። ጽዮንዬ ማይክሽ ሚዩት ነው፣ ማነው ክፍት ነው? አንዴ ላውራሽ። ቅድም ለማለት ፈልገሽ ነው? ኦኬ ማርያም ማጠሏት ከሆነ ቅድም ለምሳሌ እንትና ላይ ሳይዘጋ ብዙ ነገር ተሰብስባችሁ እየተቻችሁ ነበር። እኔ ለራሱ የሆነ ጥያቄ ጠይቄ ምን ነበር የተቻነው? ጽዮንዬ ሁለት ማርያም ናቸው ብላችሁ አንተ ራስህ አንተና ሜሎስ ማለት ነው። ማርያም ሁለት ናቸው አልከኝ። ማንና ማለት የጴንጤ ማርያም እና የኦርቶዶክስ ማርያም አልከኝ። ከዛም ህፃን ልጅን ደግሞ በመሀል እየተቀባበሉ የሚያቅፉት አልከኝ ቅድም ማለት ነው። ስለዚህ የማርያም ጥላቻ ባይኖራችሁ ለምን እንደዛ ትላለህ? ማርያም አንዲት ናት፣ እሷም የጌታችን የመድኃኒታችን ኢየሱስ ክርስቶስ እናት ነች። ቅድም ደግሞ መዝሙር እየከፈታችሁ ስተቹ ነበር ማለት ይሄ አንዱን ጨርሰው ወደ መዝሙሩ እንሄዳለን። አንጠላም ስላልከኝ ጥያቄ ግዴታ መምህራኖች ቄሶች አይደሉም መጠየቅ ያለባቸው፣ ምዕመናኖችን መጠየቅ አለባቸው። እዚህ ጋር ወደ መዝሙሩ እንሄዳለን። አንደኛውን ጨርስ። በመጀመሪያ እዛ ሁለት ናቸው ብለን ያለበት ማርያም የጌታዬ እናት ስንት ናት? አንዲት ናት። ይህ ያግባባናል። አንዲት ናት። ሁለት ማርያሞች የሉም። የጌታ እናት የሆኑ ቆይ ለመጣልሽ ተከታተኝ። የጌታችን እናት ስንት ናት? አንዲት ናት። እሺ ያቺ የጌታችን እናት ማርያም አንዲት የሆነችዋ በመልክ ትታወቃለች ማለት በፎቶ ትታወቃለች? አልገባኝም ጥያቄ። በፎቶ ትታወቃለች ወይ? ፎቶ አይታወቃም? ያቺ አንዲቷ የጌታ እናት እኛ እናምናለን ብለን በፎቶ ትታወቃለች እያልሽ ነው? ፎቶ ሳይሆን ስዕል አድኖ ነው እኮ። በፎቶ ማለት ስዕል አድኖ ማለት ነው። በፎቶ ትታወቃለች። ኦኬ ስዕል አድኖ። እሺ ስዕል አድኖ ልልሻለሁ። እሺ የሚያድን ስዕል ማለት ነው። እሺ ትታወቃለች። በእናንተ ትታወቃለች። እሺ በምን አወቃችሁ? በኋላ እንመልሰዋለን። ኦኬ በምን አወቃችሁ? በኋላ እንመልሰዋለን ማለት ነው። ኦኬ እቺ ነች አይደል የጌታ እናት ማርያም በእናንተ? አዎ ኦኬ እሺ እቺ ቁርጥ የጌታችን እናት ማርያም ነው አይደል? ትክክለኛዋ እሷ ነች አይደል? እኮ አሁንም እኮ እየተቸ ነው። እኔ የጠየቅኩት ጥያቄ ትክክለኛ እሷ ነች ወይ ነው እያልኩሽ ነው። ትክክለኛ እሷ ነች ወይ ማለት መተቸት አይደለም፣ ጥያቄ ነው እየጠየቁት ያለሁትኝ እንጂ ከአንቺ እውነተኛውን ነገር ለማረጋገጥ ነው እንጂ እየጠየቁት ያለሁትኝ እየተቸው አይደለም። ትክክለኛዋ ናት ወይ እያልኩሽ ነው። ትክክለኛ ጌታን የወለደችው የእሷ ፎቶ ነው የእሷ ስዕል አድህኖ ነው እያልሽ ነው ብያምናለሁ እኔ። ምክንያቱም በፊትም በቃ ብለሽ ታምኛለሽ ብላችሁ ታምናላችሁ። ትታወቃለች ብለን እናምናለን። አንቺ ብቻ ሳይሆን ብላችሁ ታምናላችሁ። አዎ ብላችሁ ታምናላችሁ። እናምናለን። እንዴት አወቃችሁ እቺ የጌታ እናት ማርያም መሆኗን? አንተስ በምን ተጠራጠርክ? እንዴት አወቃችሁ? የእናንተ መልስ ስጭኝ እኮ። እናንተስ በምን ተጠራጠራችሁ? እኔ ጥርጣሬን በኋላ ነው የማስቀምጠው። አሁን አንቺ ትክክለኛ መሆኗን በምን አመናችሁ? በምን አወቃችሁ? በምን ተገለጠላችሁ? ከማን ተረዳችሁ? ጽዮንዬ ለምሳሌ ምሳሽን በልተሻል ወይ ብዬ ስልሽ አንተ በልተሃል ወይ አይባልም። አዎ በልቻለሁ ብለሽ ከመለሽ በኋላ ወይ ደግሞ አልበላሁም አዎ በልቻለሁ አንተስ በልተሃል ብለሽ ካልሽኝ ትክክለኛ መልስ መለሽ ማለት ነው። ምን ማለት ነው? እኔ ጠይኩሽ ምሳሽን በልተሻል ወይ ነው። አዎ በልቻለሁ አንተስ በላህ? ይሄ ከሆነ በጣም ጥሩ ኮንቨርሴሽን ነው ማለት ነው። እኔ ምሳሽን በልተሻል ወይ አንተ በልተሃል? እኔ እኮ ጥያቄ እየጠየቁ ነው። ካልበላሽ ደግሞ አልበላሁም አንተ በልተሃል አልበላህም? በልቻለሁ ብዬ ካልኩሽ አንቺ ብቻሽን ትበያለሽ። አልበላሁም ብዬሽ ካልኩሽ አብረን እንብላት ያለሽ። እኔ ምሳሽን በልተሻል ወይ ብዬ ስጠይቅሽ አንቺ እኔ መልሰሽ አንተ በልተሃል ወይ ብለሽ አትጠይቂኝ። ኦኬ በመጀመሪያ ትክክለኛው መልስ
አንቺ መብላትሽን ከጠየኩሽ በልቻለሁ ወይ አልበላሁም ነው ማለት ያለብሽ። ይሄ ስዕል የማርያም ስዕል መሆኑ እውነተኛ የጌታ እናት ማርያም ስዕል መሆኗ በምን አወቃችሁ? እኛ አውቀን አምነን ተቀብለናል። እንግዲህ መረጃችሁ ምንድን ነው? መረጃችሁ ምንድን ነው? መረጃ ወይ ማስረጃ? መረጃማ በፊትም የቆየ ነው፣ ለዘላለም የሚኖር ነው። ከመቼ ጀምሮ ነው? እሷ የጌታ እናት ማርያም ከነበረችበት ጊዜ ጀምሮ ነው ይሄ ስዕል የሚታወቀው እያልሽኝ ነው? ጌታን ከወለደች ይሄ ማለት የዛሬ 2000 ዓመት አይደል? እና ስትወለድ ቤተ መቅደስ ከገባች 2000 በኢትዮጵያ 17 ሊያዘው 2017 አይደል? ምን አልከኝ? የዛሬ 2017 አይደል? ጌታ እናት ማርያም የነበረችው የጌታችን እናት ማርያም የነበረችው የዛሬ 2017 ዓመት ነው አይደል? ካልክ እኔ ዓመተ ምሕረቱን በእርግጥ አይደለም። አሁን በኢትዮጵያ ካላንደር ስንት ነው? 2000 ስንት ነው? 17 ለምን 2017 ተብሎ የተቆጠረው? ከየትኛው ጀምሮ ነው ይሄ ቆጠራ መቆጠር የጀመረው? ዓመተ ምሕረት ብሎ የሚለው አታውቂም? ኖ ዓመተ ምሕረት የሚለውን አታውቂው? አንድ ነገር ልንገርሽ፣ ለምንድን ነው ቅድም እንዳልኩሽ ለምንድን ነው ቀጥታ ስጠይቅሽ አንድ ነገር ልንገር ብለሽ የምትይኝ? እኔ ጥያቄ እየጠየኩሽ አንድ ነገር ልንገር ለምን ትይኛለሽ? ዓመተ ምሕረትን ታውቂያለሽ ወይ? ስለ ዓመተ ምሕረት እዚህ ጋር ምን አመጣው ታዲያ? እኔ ምን አውቃለሁ? 2017 ዓመተ ምሕረትን ታውቂያለሽ ወይ ነው ያልኩሽ። የመቼ ይሄ 2017 ዓመተ ምሕረት ነው አይደል የሚባለው? ዓመተ ምሕረት ተብሎ መባል የጀመረው ጌታችን ከተወለደ ጊዜ ጀምሮ ነው ወይስ አይደለም? ነው እንጂ በቃ ነው ከሆነ 2017 ነው ማለት በኢትዮጵያ፣ በነጮቹ 2025 ማለት ነው። በቃ አለቀ። እሺ፣ ስለዚህ የጌታችን እናት የዛሬ 2017 ዓመት ነው የነበረችው አይደል በምድር ላይ? አዎ። በዚያን ጊዜ የጌታችንን እናት ስዕል የሳለ እሷን የሳለ ወይ ደግሞ ፎቶ ያነሳት ማን ነው? ከነ መረጃው ጭምር ስጭ። መረጃ እንግዲህ አጋጣሚ መጽሐፍ ካጠገቤ የለም ብዬ ያለው ቀደም ማለት ነው። በማውቀው ነው። መጽሐፍ ብቻ ሳይሆን እውነቱን ልንገርሽ 1000 ማለት ነው 1000% መረጃ ኖ። እኔ በመረጃ እኮ ካልፈለክ ማታ አስገባኝና በስነ ስርዓት ማስረጃ ችግር የለም። ማስረጃ አይኖርህም። እኔ የምሰጥ መልስ ማለት ነው። እኔ የምሰጥ ጥያቄ አንቺ ግን ታመጫለሽ ማታ ይዘሽ ነይ። እኔ ግን ለትውልዱ 1000% ማስረጃ ሆን አንቺ ማታ ይዘሽ ነው። አሁን አፋፌ እኔ ለህዝቡ ልናገርና አንቺ እዚህ ጋር የተናገርኩትን በኋላ ላይ መረጃ ይዘሽ ስትመጪ ማስረጃ ይዘሽ ስትመጪ ሐሰተኛ ታደርገኛለሽ። እኔ ግን ለህዝቡ 1000% ኧረ ጽዮን እባክሽ ለህዝቡ ልናገርበት አደረብብኝ። እኔ ሁላችሁ እሷ መረጃና ማስረጃ አመጣለሁ ብላለች። የፈለግሽውን ሊቅ ጠይቂ ይዘሽ ነይ። የምታመጫቸውን መረጃዎች ላውራበት ፕሊስ ጽዮንዬ። የምታመጫቸውን ማስረጃዎች በሙሉ ይዘሽ ነይ። እኔ ግን አስቀድሜ ውሸታምም እንድባል አንቺ መረጃውን ይዘሽ ስትመጪ ማለት ነው አስቀድሜ 100% አይደለም 1000% መረጃም ማስረጃም የላችሁም። 4 ነጥብ ግን አለ ብለሽ ካሽ ይዘሽ በኋላ ይዘሽ ነይ። ስትመጪ ምን ይሆናል ማለት ነው? ኤርሚያስ ውሸታም ይባላል ማለት ነው። መረጃሽ አምጥቶ በትክክለኛ ቴንክ ዩ። ምንድን ነው ያልሽው? የእናንተዋን ማርያም 2 ናቸው ስላልክ ነው። እችኛ በፎቶ የምትታወቀው ነች ማለት ነው። የእናንተ በፎቶ የምትታወቅ ናት። አንዲት ናት ብለሽ አልሻት። ኦኬ የእኛዋ ማርያም የጌታችን እናት እችው ናት። አንዲት ናት።
አንዲት ናት ጴንጤዎቹ የሚያውቋት ማርያም በስም የምናውቃት ኦኬ፣ በፎቶ የማናውቃት ጌታን በድንግልና የወለደች ብፅዕት የሆነች እናቱ ተብላ የተጠራች ድንግል የነበረች ኦኬ፣ አማኝ ሴት የጸሎት ሴት ናት። በምን ማትታወቅ? በፎቶ ማትታወቅ፣ በስም ግን የምናውቃት ወንጌሉ የመሰከረላት ማለት ነው። ምንድናት አልኳችሁ? ድንግል ሴት ነበረች። ኦኬ፣ ብፅዕት ናት። የጌታችን ናት። የጴንጤዎቹ ማርያም አማኝ ነች። የጸሎት ሴት ነች። ልላዕሉ ሰዶ ማለት ሚዩት አርጌ ድምፅሽ እየገባ ነው። ስታወሪ ሚዩት አርጌውና ከዛ ትቀጥያለሽ። እኛ የምናውቃት ማርያም እች ናት፣ የጌታችን እናት። መረጃ አምጣ፣ ስሟን የቱ ጋር የተጻፈው? ዝም ብላችሁማ እዚህ ልታታልሉ አይገባም ብሎ የሚል ሰው ካለ ኧረ ማታለል የሚባል ነገር የለም። ማታለል የሚባል ነገር የለም። ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 26 ላይ እንደዚህ ይላል፣ የተባረከው ቅዱስ የእግዚአብሔር መልአክ ገብርኤል መልአኩ እንዲህ ይላል፣ በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ብዬ ጻፍኩት አውቄ ነው። አየው፣ ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። እችን ነው እኛ የምናውቃት። እቺ በስዕል የምትታወቀዋን አናቃትም። እኛ የምናውቃት በስም ብቻ የምናውቃት መልአኩ ተናገረው፣ ሉቃስ የጻፈው በስዕል አናቃትም። በስም እናውቃታለን። በስም ብቻ ሳይሆን ድንግልናዋ እናውቃለን። በድንግልና ጌታ እንደጸነሰች እንደወለደች ብፅዕት መሆኗን እናውቃለን፣ እንመሰክራለን። አማኝ ሴት ናት፣ ያመነች ብፅዕት ናት ተብሎ የተባለት በየጸሎት ሴት ናት። በሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ እናቱ ተብላ ተጠርታለች። እዚህ ጋር የመጨረሻው የተውኩት እናት፣ የጌታችን እናት ተብላ ተጠርታለች። የአዲስ ኪዳን ሐዋርያት ተቀባብለው ይሄን ጽፈዋል። ከዚህ ውጭ ታማልዳለች፣ ከሙታን ተነስታለች፣ አርጋለች፣ በራለች፣ ከንፋለች ብሎ የሚለው እሱ የኦርቶዶክሳውያን የመጽሐፉ እውነት። ይሄንን ማንም ሰው ቢመጣ በደንብ እስኪያስነጥሰው ድረስ እሰብከዋለሁ፣ አስተምረዋለሁ። የጴንጤዎቹ ማርያም የምናቃት አንዲት ናት። እሷን በፎቶ አናቃትም፣ በስም ነው የምናቃት። ፎቶ ይሄ ነው ብሎ መጽሐፍ ቅዱስ ያስቀመጠልን የለም። አንዳንዱ ፎቶ እኮ እዚሁ ባሳያችሁ እዚህ አንገቷ ስር ኩልኩልት ሁሉ አላት። የደጋ ቢመስል ኩልኩልት ሁሉ አብጅተውላታል። እጇ የሰው አይመስልም፣ የዝንጀሮ እስኪመስል ድረስ ማለት ነው። ማነው አንተ በጌታ እናት ላይ እንደዚህ ቀልድ ብሎ ያለህ? ግምትህን እየሳልክ ማለት ነው። ነውር እኮ ነው ወንድሞች እናቶች፣ ነውር፣ የነውር ነውር ነው፣ አይደረግም። ሻንጣውን በክርስቶስ ስዕል አድኖ ታምናለህ? አላምንም። ለማስተማሪያነት አምላክ ሰው አላምንም። አምላክ ሰው በመስቀል ላይ እንደተሰቀለ እየሰማሽ ነው። እየሰማሽ ነው። ጥያቄ ጠይቀሽኝ ሳልመልስ አንዴ አዳምጠኝ። ጠይቅሽኝ አይደል? ለህዝቡ ተገቢ የሆነ መልስ መመለስ አለብኝ። እኔ ፕሮፋይል ፒክቸሬ ላይ ያደረግኩት ይሄ ፒክቸር ነው። እንደሱ እኮ ነው። ለምሳሌ አንተ በምንድን ነው ለጨርስ ጥያቄ ጠይቅሽኝ አይደል እንዴ ጽዮንዬ? ጥያቄ ከጠይቅሽ በኋላ ቢያንስ አንድ ደቂቃ ስጭኝ እንድመልስ ማለት ነው። የኔ ፕሮፋይል ፒክቸር ጉግል ላይ ብትገቡ ይሄን ታገኙታላችሁ። ተናገሩ እውነቱን ብላችሁ ብትሉ እዚህ ታገኛላችሁ። የኔ ፕሮፋይል ፒክቸር ይሄ ነው። ኦኬ፣ ይሄ የብሉይ ኪዳኑ የቃል ኪዳኑ ታቦት ነው ሪፕሬዘንት የሚያደርገው። ደሙን እዚህ ስለሚያሳይ እንዳይዘጋብኝ ብዬ ነው። ጌታችን አምላክ ሰው ስገው ቃል አረ በመድኃኒዓለም ሚዩት አድርጌው ጥዬ እንዴ ጥያቄ ጠይቅሽኝ አይደለ ጽዮን? ምን ሆነሽ ነው? ጥያቄ ጠይቅሽኝ። ለጠይቅሽኝ ጥያቄ ፕሮፋይል ፒክቸር ብለሽኛል። አዎ
ኦኬ ፕሮፋይል ፒክቸሬን ያደረኩት የኔ ፕሮፋይል ፒክቸር ይሄ ነው። ኦኬ ይሄኛው የብሉይ ኪዳን ታቦት ነው። ይሄኛው አዲስ ኪዳን ነው። የጌታችን ስቅለት አምላክ ሰው በመስቀል ላይ ተሰቀለ። ኦኬ ደሙን አፈሰሰ። ይሄ ታቦት ላይ የብሉይ ኪዳን መስዋዕት እንደዚህ የእንስሶች ደም እዚህ ይረጭ ነበር፣ እዚህ በስርየት መክደኛው ላይ ማለት ነው። ስለዚህ ስቅለቱን አምጥቼ እዚህ ላይ ያደረግኩት ማለት ነው። የጌታችን ደም ቁጣውን ያበረደ፣ የእግዚአብሔርን ቁጣ ያበረደው፣ እኛ የምንድንበት ተግሳጽ በሱ ላይ ያረፈው ይሄ ምን እንደሚያደርገው አምላክ ሰው በመስቀል ላይ ሞተ ነው። ሪፕሬዘንት አደረገ ማለት ሪፕሬዘንት እንዲሆን ይህንን አስቀመጥኩ ማለት ነው። ከዚህ ውጭ አሁን ለዚህ ስዕል አላጥምንለትም፣ ለዚህ ስዕል ወድቄ አልደፋም፣ አልሰግድም። ሪል ኢየሱስ ይሄ አይደለም። አምላክ ሰው የዛሬ 2000 ዓመት ከድንግል የተወለደ አምላክ ሰው በመስቀል ላይ ሞተ። ይሄ ነው አለቅ። ይሄ ነው ፕሮፋይል ፒክቸር እህትዬ። እሺ ጥያቄ አለሽ? መቀጠል ትችያለሽ እኮ። በዚህ ካመንክ በማርያም ስዕል አድኖ እንዴት ማመን አቃተህ? እኔ አላምንም እኮ አልኩሽ እህትዬ። ምንድን ነው ይሄን ሁሉ ሳወራ ቅድም አሁን ከቂጣ የተሰራ ሕፃን ብለህ ነበር። ብዙ ነገር ማርያም ብዙ ነገር ስታወራ እየሰማሽኝ ነው? በመጀመሪያ ሰምተሽኛል ምን እንዳልኩኝ? በዚህ ስዕል አምናለሁ፣ እተሻሸዋለሁ፣ አጥንለታለሁ፣ እጸልይለታለሁ፣ ወደ እሱ ልመና አቀርባለሁ አልኩኝ? አላልክም? ግን አላልኩም። በቃ እድሜ እህቴ አሁንም ስሚ፣ ይህንን ያደረግኩት አድሜጠኝ እህቴ፣ ይህንን ያደረግኩትኝ አምላክ ሰው ቀራንዮ መስቀል ላይ ሞቷል ነው። ለትምህርት ይሄ ነው። አምላክ ሰው በመስቀል ላይ ሞቷል። አልሞተም ብሎ የሚል ጴንጤም ኦርቶዶክስም ካለ ይምጣ። እኔ አምላክ ሰው በመስቀል ላይ እንደዚህ ተሰቅሏል፣ በእንጨት መስቀል ላይ እንደዚህ እንደነበረ በምን አወቅ? በዛኛው ካላመንክ ነው የኔ ጥያቄ። የእናቱን ካላመንክ የልጁን እንዴት አለ? ክርስቶስ በመስቀል ላይ መሞቱን እኩል አታውሪ። ክርስቶስ በመስቀል ላይ እንደሞተ ታምኛለሽ አታምኝም? እኔማ እሱን አምናለሁ እና እኔም ስለማምን ነው። ታዲያ አምላክ ሰው በመስቀል ላይ ሞተ ብለን ስላልከኝ ነው እህቴ። ደክሞሽ ከሆነ እረፊ የምትናገሪ። ስለዚህ ይኸውልሽ ይሄንን እዚህ ቅድም ያሳየውሽን ይሄኛውን አድምጪኝ። ይሄንን የእናንተን የማያድግ ከርሞ ጥጃ እንደሚባል ማለት ነው የማያድግ ሕፃን አሁንም በእናቱ እቅፍ አለ ብላችሁ የምትሉት ሕፃን የእኔ ጌታ እንደዚህ ሕፃን አይደለም። አሁን የእኛ ጌታ የጴንጤዎቹ ጌታ እንደዚህ ሕፃን ሆኖ በእናቱ እቅፍ ላይ ዘላለም የማያድግ የማይለወጥ የማይሞት የማይጠመቅ ሁል ቀን እሱን አሳንሶ እሷን አግዝፎ ማሳየት የሆነ እንዲህ አይነት ጣዖትን አልቀበልም። የእኔ ጌታ አዎ በአንድ ወቅት ጌታችን ኢየሱስ ክርስቶስ በተወለደበት ጊዜ ሕፃን ሆኖ በነበረበት ሰዓት እንደ ሕፃን አቅፈዋለች፣ በመጠቅለያ ጠቅልለዋለች። እቻ አይደለችም ይህን ያደርገችው የጌታዬ እናት። ቅድም መጽሐፉ ላይ ያሳየዋት የጌታዬ እናት እች ማለት ነው። የጌታዬ እናት ድንግሊቱ በወለደችበት ጊዜ በመጠቅለያ ጠቅልለዋለች። በፎቶ አናቃትም፣ በስምም እናቃት። የጌታዬ እናት የአማኑኤል እናት ማርያም። ጴንጤዎቹ እኛ የምናቃት የምናመልካት አላልንም፣ የምናቃት በክርስቶስ እህታችን የሆነች በክርስቶስ እናታችን የሆነች። አንድ ግራ የገባው ቄስ እንዴት በክርስቶስ እህታችን ብለው ይሏታል ልየል ነበር። አሜሪካ ሀገር ነው የሚኖረው። ደብተራ ሲሳደብ ስለሰማሁት ግብረ መልስ እንዲሆን ለሰነፍ እንደ ስንፍናው መጠን መልሱለት ይላል። እልም ያለ መተተኛ ደብተራ ነው። ሲሳደብ ነበር። እንዴት እናታችን ብለው ይሏታል አለ። ፊቴ ግን ቆሞ ይህን ጥያቄ አይጠይቅም። ቢጠይቅ እንዴት እስኪነስረው ድረስ በእግዚአብሔር ቃል እንደምመልስለት አምላክ እግዚአብሔር ያውቅ ነበር። እንዴት እናታችን ብለው ይሏታል አለ። ጌታ እንኳን ራሱ ወንድሞቼ ብሎ ጠርቶናል። እንኳን እሷን እናታችን ብለን ለመጥራት እሱ እንኳን ወንድሞቼ ብሎ ሲጠራ አላፈርብንም ይላል። እሱ ወንድሜ ብሎ እኔን ሲጠራኝ ካላፈረ እኔ የጌታዬን እናት እናቴም እህቴም ብዬ ብላት አላፍርባትም ማለት ነው። ይሰማል። ደብተራው እንደምትሰማ እርግጠኛ ስለሆንኩ ድብትርና ስራ ስለሆነ መተትም ጭምር ስለሚያደርግ ማለት ነው። አንዳንዴ በልካቸው ሊነገር ይገባል። እነሱ ላይ እነሱ የተቀቡትን ቅብአ ሜሮን ተቀብቼ ክህነትን የተካንኩ ሰው ነኝ በኦርቶዶክስ
ክህነት ስላለኝ ካህንን ለመናገር ስልጣን አለኝ ማለት ነው። ቻሉት ካህን ስለሆንኩ ቄስን ወደ ላይ መናገር አትችልም ብሎ የሚል የእቡያን ጉባኤ ነው። እቡይ ሲሆኑ እነሱ ሰውን እንደፈለገ ይናገራሉ። እነሱን ግን ማንም እንዳይናገራቸው ስልጣነ ክህነትን አትንካ ይላል። የኔንም አትንካ ቀባ ሜሮኑን ያከበር እንትን ያልከው የኔንም አትንካ። እኔም እኮ ከብፁዕ አቡነ ናትናኤል የአርሲው ሊቀ ጳጳስ እጅ ክህነትን ተቀብያለሁ። አንተን አስፈቅጄ ሳይሆን ተምሬ ትጠጣዋለህ ማለት ነው። ትጠጣዋለህ። ቆንጅዬ የኦርቶዶክስ ካህን የነበርኩ ነኝ። ዲያቆን ማለት ነው። የክህነት ስልጣን ካህናት ብቻ ሳይሆኑ ዲያቆናትም ካህናት ናቸው። አይደለም ብሎ የሚል ካለ እናቱ የወለደችው ይግባ። ስለዚህ እሱ ምን አለ? እናታችን ብለው እህታችን ብለው ይጠሯታል። የጌታችን እናት እህት አትባልም በማንም አለ። እህቴ የወንጌል አማኞች ማርያም እህታችን እያላችሁ ጻፉ ከታች። ማርያም የጌታዬ እናት፣ ማርያም እህታችን እያላችሁ ጻፉ። በክርስቶስ እህታችን ናት። እህታችን ብቻ አይደለችም፣ እናታችንም ናት። እናታችንም ናት። ከእህትነትና ከእናትነት በቀር ሌላ ምናችንም አይደለችም። መድኃኒታችን አይደለችም፣ ቤዛችን አይደለችም፣ አማላጃችን አይደለችም፣ መድኃኒታችን አይደለችም፣ በፍጹም አይደለችም። እንኳን ለእኛ ለእናንተም አይደለችም። ግባና ሞክረኝ አልኩ። በእውቀት በምን በእውቀት በራስ መጽሐፍቶች እንደ ክረምት በቆሎ ቆሎ አገላብጣለሁ አልኩ። ከአንዱ ገድል ወደ ሌላኛው ገድል፣ ከአንዱ ገድል ምን እያላችሁ እንደጻፋችሁ ምን እያላችሁ እንዳላችኋት የአቢ ክብረ ለማርያም ኩሎሙ ቅዱሳን ምናምን ብለህ ያልከው ሁሉ የቱ ጋር እንደበለጠች ታያለህ ማለት ነው። ስትገባ ሜዳው ላይ እንገናኛለን፣ ግን አይገቡም። ስለዚህ እህታችን እኛ የጠየቅሽን የጌታዬ እናት እችት ድንግሊቱ አንዲት ናት። ማርያም አንዲት ናት፣ የጌታ እናት። እኛ የምንስማማው ይሄ ነው። እች የጌታችን እናት በስም ነው የምናውቃት። በአስተምሮት ድንግል መሆኗን በመጽሐፍ ቅዱስ ተጽፎልናል። ብፅዕት መሆኗን ተጽፎልናል። አማኝ መሆኗ ተጽፎልናል። የጸሎት ሴት መሆኗ ተጽፎልናል። እናቱ መሆኗ ተጽፎልናል። የተጻፈውን እናምናለን፣ ያልተጻፈውን የደብተራን ተረት አናምንም። አጭርና ግልጽ። እዚህ ጋር መድኃኒት ናት ብሎ አልተጻፈልንም። ቤዛ ናት ተብሎ አልተጻፈልንም። አማላጅ ናት ተብሎ አልተጻፈልንም። ሞታለች ከሙታን ተነስታ አረጋለች ብሎ የሚል አልተጻፈልንም። ሁሉን ታውቃለች ተብሎ የሚል አልተጻፈልንም። አቁራሪተ መዓት ናት ብሎ የሚል አልተጻፈልንም። አንዳችሁም አልኩ። ግን ምን ዋጋ አለው? አልተጻፈም። በመጽሐፍ ቅዱስ አልተጻፈም ነው ይመች። በመጽሐፍ ቅዱስ በእናንተማ እኮ በዚህ ነው፣ በዚህ በተረታተረቱ ተጽፏል። እኔ ያልኩት በመጽሐፍ ቅዱስ ነው ያልኩት። በመጽሐፍ ቅዱስ እስቲ የእናንተ ለብቻ ነው፣ የኛ ለብቻ ነው። የእናንተ ነው። ምንም እንዳታሳብብ። ይህትዬ ይኸውልሽ ኤርሚያስ ከሚባል ሰው ጋር ነው የምታወሪው። ይሄ የኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ ነው። ኦኬ፣ ይሄን ብቻ አይደለም። እዛ ጋር ደግሞ አለልሽ ሌላኛው ሌላ። እዚህ እኮ አንዱ ትልቁ ችግር ኤርሚያስ ጋር መምጣት ችግሩ አደጋ ነው። ለምን ወስጄ በመረጃ አጋፍጠዋለሁ የመጣውን ሰውዬ። አንቺ ቤት እንኳን የለም እህትዬ፣ 280 አሐዱ እናንተ ቤት እንኳን የለም። ይኸውልሽ ይሄ 80 አሐዱ ነው የኦርቶዶክስ፣ ይሄም 80 አሐዱ ነው የኦርቶዶክስ። በራሳችሁ መጽሐፍት በራሴው ዱላ ተደበደብኩ ብሎ እንደሚል በራሳችሁ ዱላ ነው ተደበደቡት። የአንድምታ ትርጓሜ ቢባል ቅዱስ ወንጌል ቢባል በግዕዙ ቢባል ምንም ማምለጫ የለም። ምንም ማምለጫ የአዲስ ኪዳን ግዕዝ ትልቁም አለ። ቄሶቹ ከታች ሆነው ነው የሚሰሙት። እናቴ ብልጦች ናቸው። አንዳንዶቹም እዚህ ውስጥ አይገቡም። አሁን 770 ሰው ይሰማናል አይደል? ከውጭ ሆኖ ነው የሚሰማው። ምን ቦጣው እዚህ ገብተው ቄስ መምህር እንዴት ይታይ? ለምንድን ነው እኔ የምለው አንቺ የምትዩ ሁሌ ታዲያ ለምሳሌ ስለ ወንጌል ሁሌ ስትሰብኩ ቅድም እንዳልኩ አልነግሬሃለሁ። እኔ ሁሌ እንደዚህ ስተችሁ ኦርቶዶክስ ማርያም፣ ገብርኤል፣ ሚካኤል እያላችሁ ነው የምትሉ ሁሌ በቃ ላይቭ ላይ ሁሌ ስትገቡ ሁላችሁም ማለት ነው። መብት የለንም እንዴ? ስለ ጌታዬ እናት ስለ ማርያም እንዳንናገር እኛ መብት የለንም እንዴ? የኛ አይደለችም እንዴ? በክርስቶስ እህቴ ስለሆነችው በክርስቶስ እናቴ ስለሆነችው
ለእኔም ብቻ ሳይሆን በሚሊዮን ለሚቆጠር የወንጌላውያን አማኞች በክርስቶስ እህታችን ስለሆነች በክርስቶስ እናታችን ስለሆነች ስለ ማርያም አናወሳም? እንደኛ አንናገርም እንዴ? ለኦርቶዶክስ ማነው የቀቤ ቅል ይመስል ለእናንተ ርስትና ጉልት አድርጎ የጌታዬን እናት የሰጣችሁ? ማን የሰጣችሁ? መብታችን ነው። ስለ ማርያም እኛ መብታችን ነው። ሉቃስ ላይ ቅድም ያሳየው ሉቃስ ወንጌል ላይ ያለችዋ እሷ የኔ እናትና የኔ እህት ስለሆነች ማ ወንድ ነው ፊት የቆሙ አትናገር ብሎ የሚል እሷ እቺ የጌታችንን እናት በክርስቶስ የኛ የጴንጤዎችም እናትና እህታችን ስለሆነች በክርስቶስ እናቴ ናት፣ በክርስቶስ እህቴ ናት። የጌታዬ እናት ማርያም ድንግሊቱ ማ ጀግና ነው? የትኛው ኦርቶዶክስ ነው መጥቶ እኔ ፊት አትናገር ብሎ የሚለኝ? ማን ሰጠውና ማን ነው ርስት አድርጎ ለሱ የሰጠው? እንደ በማርያም አድምጪኝ። በማርያም ጉዳይ ከሆነ እኛ እናወራለን፣ እናንተ ዝም በሉ። ማርያም የእኛ ናት ብሎ የሚል የእናቱ ቅቤ ቅል አደረገው እንዴ? ከእናቱ የወረሳት እንደዛ ያለ የለም። በቃ ስለዚህ ካላለ የመጽሐፍ ቅዱሳን ማውራት እንችላለና ገብርኤልስ የእናንተ ነው እንዴ? እኛ እኮ ቁልቢ ገብርኤል እናለን። እኛ መልአኩን ያው መልአኩ የእኛም ነው እህትዬ። ለእናንተ የቅቤ ቅል ይመስል ርስት ጉልት አድርጎ ገብርኤልን የሰጣችሁ ማርያምን የሰጣችሁ ማንም የለም። የእኛም ናቸው። መልአኩ የእኔም አገልጋይ ነው ከእግዚአብሔር ተልኮ። ማርያምም የጌታዬ እናት የኔ እህት ናት በክርስቶስ፣ የኔ እናት ናት በክርስቶስ። የጴንጤው እናት ናች፣ እህት ነች በክርስቶስ። አዳኛችን አይደለችም፣ አማላጅ አይደለችም፣ ቤዛችን አይደለችም፣ ለእኛ አይደለችም። ቤዛችን፣ አዳኛችን፣ አማላጃችን ክርስቶስ ነው። ከእሷ የተወለደው አምላካችን መድኃኒታችን እሱ ነው። ፈራጃችንም አማላጃችንም እሱ ነው። ሊቀ ካህናችን፣ ነቢያችን፣ ንጉሳችን እሱ ነው። እረኛችን፣ ቤዛችን፣ ተስፋችን እሱ ነው። ሁሉ በእርሱ፣ ሁሉ ለእርሱ፣ ሁሉ ከእርሱ። አለቅ አለቅ። ስለዚህ የመጽሐፉ እውነት የሚነግረው እህትዬ ይሄንን ነው ማለት ነው። በራሳችሁ መጽሐፍት ነው ጴንጤዎች ኢየሱስ ክርስቶስ ያማልዳል ብለው ይላሉ አሉ። አዎ ብለናል። በምን መንገድ ነው ያማልዳል ብለን ያሉ? ቅድም ያየሽው እህትዬው ያሳየውሽ በምን መንገድ ነበር ያማልዳል ብለን ያሉ? እዚህ ቅድም ያሳየውሽ ጌታችን ቀራንዮ መስቀል ላይ ባፈሰሰው ደሙ በቆረሰው ስጋው እና አንድ ጊዜ በጸለየው ጸሎት በዮሐንስ ወንጌል መጽሐፍ ምዕራፍ 17 በመስቀል ላይ ሳለ አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ባለበት በዛ መስዋዕትነቱ ለዘላለም ይናገራል፣ ይሰራል። እስካሁን ድረስ አንድ መስዋዕት ነው፣ አንድ ጊዜ ነው ያቀረበው፣ ግን ለዘላለም ነው። እስከ ምጽአት ድረስ ለሚመጡ ይሰራል። አሁንም ጭምር አንድን ጸሎትና ልመናን አቅርቧል፣ ያም ለዘላለም ይሰራል። በዮሐንስ ወንጌል መጽሐፍ ምዕራፍ 17 አባቶ ብሎ የጠራው ማን ነው? የባህሪ አባቱ እግዚአብሔር አብን ነው። ቅዱስ እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክና አባት ነው። ኦርቶዶክስ አሁን ይሄን ወደ መካድ መታለች። አባትነቱን አምናለሁ ብላለች፣ አምላክነቱን ግን ክዳ እዚህኛው መጽሐፍ ላይ ሰርዛለች። ማንከልከያ ያለ እስቲ ስማ፣ እንደዛ አይባልም። እሺ ወንድምዬ ሰላም በል እስቲ። መጀመሪያ ዲያቆን እንደሆንክ የቤተ ክህነት ሰው እንደሆንክ ያስታውቃል። እንደው እስኪ ሰላም በል በትዕቢት እስኪ ስማ። ምን ይባላል? ስማ እኮ ነው ያልኩት። ምንድን ነው እርሶ ነው እንዴት? ታዲያ ሰላም በል እስኪ። ነገሩ ሰላም ሲኖር ነው። ሰላም ብያለሁ። ሰላም በል እስኪ። ሰላም በል እስኪ። ሰላም እግዚአብሔር ከእናንተ ጋር ይሁን በል እስኪ ወንድምዬ። በላል አይደለም ይሁን ከእናንተ ጋር ካልሆነ ታች አወርዳለሁ። ሰዎች ከእናንተ ጋር እሺ ይሁን። ሰላም እግዚአብሔር ከእናንተ ጋር ይሁን። ካልሆነ ከነ እቡይነትህ ታች አወርዳለሁ። ሰማ ወደ ሰንበት ይጠላል እኮ ወርታች። እንዲህ አይነት እቡይ ማለት ትዕቢተኛ ማለት ነው። ሰማ አይልም። ገብቶ ሰው ቤት እስኪ ሰማ። ዲያ ማለት ዲያብሎስ ነው ብለውናል ስናናደዳቸው አንዳንድ ቄሶች። ዲያቆን ዲያቆን እና ስናናደዳቸው አንዳንድ ካህናት እንደዚህ የሚሉኝ ቃል አለ። እኔም ዲያቆን ስለነበርኩ ማለት ነው። ዲያቢሎስ
ዲያ ቆን ካህናት አባቶች ስናናድዳቸው እናንተ እኮ አንዳንዴ ይሉናል። አንዳንዴ ዲያ ቆን ሳይሆን ዲያ ናችሁ ይለናል። የዚህ ባህሪው ምንድን ነው? እቡይ ማለት ትዕቢተኛ ማለት ነው። ልክ አሁን እንደገባው ሰው እንዳሁን እንደገባው ዲያቆን እስኪ ስማ አለ ሰው ቤት ገብቶ። ሰላም እግዚአብሔር ከእናንተ ጋር ይሁን፣ እንዴት ናችሁ ወገኖቼ? ሰላም ነው ወይ ይባላል። ሰላም ያለ ሰው ነገሩ ሲጀምር የእግዚአብሔር ሰላም ሲኖረው አይደል ያለው ሰው ምዕመኗ ተሻለች። እዚህ የገባችሁ ቅድም ማለት ነው። ሌሎችም ወንድሞች ማን ደፋባቸው እንደዚህ እንዳይለመደ እሺ። እንደገባ ማን ስማ አይባልም። የአባት አሽከር አይደለሁኝም። ማን ስማ እንደዚህ አይባልም። ኦኬ ሰላም ለእናንተ ይሁን። ሰላም ናችሁ ወይ ወገኖች? ኢትዮጵያውያን ወገኖች እንዴት ናችሁ? በዚህ ሀሳብ ላይ የምለው ሀሳብ አለኝ ነው የሚባል። እኔ ወላጅ ሲያሳድግ በብልግና ያሳደገውን ሁሉ እቀጣለሁ። ቆንጅዬ አድርጌ ነው የምቀጣው። ሸጋ አድርጌ ሼፕ አስይዝሃለሁ። ግብረገብ ምነው ኦርቶዶክስ እንኳን ግብረገብ እንደምታስተምር አውቅ ነበር። አሁን ግን ብዙ የለም ማለት ነው። እሺ ቴንክ ዩ። እህታችን ምንድን ነው ያልሽኝ? የምትይው ነገር አለ? የምትይው ነገር አለ? ማኔ የኢየሱስ ክርስቶስ አማላጅነትን ፍንትው አድርጌ አሳይቼሻለሁ። ጥርት ባለ መልኩ አይተነዋል። ኢየሱስ ክርስቶስ አማላጅ ነው ብለን ስንል አንድ ጊዜ ባቀረበው መስዋዕትነት፣ አንድ ጊዜ በለመነው ልመና፣ መስዋዕቱም ልመናውም ለዘላለም ስለሆነ በእርሱ በኩል ወደ እግዚአብሔር የሚመጡትን ወደ አብ የሚመጡትን ማለት ነው። ወደ እግዚአብሔር የተባለ ወደ አብ የሚመጡትን። አዎ እንዴ ቅድም እያልኩሽ አዎ እኮ ብለሻልሽኝ። ምን እንዳልሽኝ ታውቂያለሽ? ይኸውልሽ እዚህ ጋር ጽፌዋለሁ። ለዚህ ነው የምጽፈው። አንድ ጊዜ ያቀረበው መስዋዕትነት አሁን ይሰራሉ ብዬ ስልሽ አዎ ይሰራል አልሽ። አንድ ጊዜ ያቀረበው መስዋዕት ጸሎቱ አሁን ይሰራሉ ብዬ ስልሽ አዎ ይሰራል አልሽ። ከዚህ በፊት ለነበረው ትውልድ ሰርቷል፣ አሁንም ላለው ትውልድ ሰርቷል፣ ከዚህም በኋላ ለሚነሳው ትውልድ ሰርቷል። ይሄ ማለት ምን ማለት ነው ብዬ ስልሽ ወደ አብ በሱ በኩል ይመጡትን ያስታርቃቸዋል ብዬ ስልሽ አዎ አልሽኝ። ያስታርቃል ማለት ያማልዳል ነው ብዬ ስልሽ አዎ አልሽኝ። በመዝገበ ቃላት አየን፣ አለቀ ማለት ነው። ኢየሱስ አስታራቂ ነው ማለት ኢየሱስ አማላጅ ነው ማለት ነው። ኢየሱስ አማላጅ ነው ማለት ኢየሱስ አስታራቂ ነው ማለት ነው። ስጋ ለብሶ ያለ ነው ብዬ ነበር። አሁንም በሰማያት አባት ሆይ ማራቸው ሲል ይሰማል። እህቴ አዎ ይሰማል። አንዴ አሁንም እኮ በሰማያት ሆኖ ይማልዳል እኮ ነው ብዬ የምልሽ እህቴ እኮ በሰማያት ሆኖ ከማን ነው የሚማልደው? ከአብ ጋር። አንድ ጊዜ እዚህ ሆኖ በመስቀል ላይ ሆኖ ከማን ጋር ነው የማልደው? ወደ ማን የማልደው? ሶሪ ወደ ማን የማልደው? እህትዬ አባት ሆይ ብሎ ያለው ማን ነው ብዬ አልኩሽ ቅድም። እግዚአብሔር አብ ነው ብለሽኛል አይደል? አሁን በሰማያት ወጥቶ እዛ በአብ ቀኝ እየተደፋ አባት ሆይ አይለውም፣ ዕለት ዕለት አይለውም። ኦርቶዶክስ ግን አሁንም በሰማያት አባት ሆይ እያለ ይለዋል ትላለች ድርሳነ ሰንበት ላይ። እኛን በከሰሰችበት ክስ ኦርቶዶክስ ወደቀች፣ ላትነሳ ወደቀች። ይኸው መጽሐፍታችሁ። ይሄ መጽሐፍ ብቻ አይደለም፣ ከ5 እስከ 8 መጽሐፍ እዚህ ያሳያሉ። ካሜራ ከፍቼ አሁን በሰማያት አባቶ እያለ ዕለት ዕለት ጸሎትና ልመና ያቀርባል ትላለች። ገጽ 49 ላይ ምዕራፍ 17 ድርሳነ ሰንበት። በኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት ተመርምሮ ታይቶ በትንሣኤ ዘጉባኤ ማተሚያ 2013 የዛሬ 4 ዓመት የታተመው በድጋሚ የታተመው ኢየሱስ አሁን በሰማያት ጸሎትና ልመናን መላእክት ከሲኦል እየወጡ ማየ ወይ መላእክት ከሲኦል ነይዛተኝ ዘገተኝ አንዴ ይቅርታ ወገኖች ዘገተኝ ቅማይ ኤርሚት ከሚመጣ ድረስ ሼሩ በጣም ገና ነው፣ ሪፖርት ይደረግበታል እና ፕሊዝ ኮፒ ሊንክ አድርጉ። በጣም ብዙ ሰው አላችሁ ከ800 በላይ ማለት ነው፣ ግን በጣም ገና ነው አማኞች ማለት ነው። ኮሜንት ከምታደርጉ ኮፒ ሊንክ በማድረግ አገልግሎቱን ብትደግፉ በጣም አሪፍ ነው፣ መልካም ነው ብዬ አስባለሁ። ጸጋ ይብዛላችሁ። ፕሊዝ አድርጉ። ተባረክ እህትዬ። ስለዚህ ጽዮንዬ ቅድም ነግሬሻለሁ። እኛ ኢየሱስ ያማልዳል ብለን ስንል ሐዋርያቱ ባስተማሩት ትምህርት መሰረት ነው። ቅዱስ ጳውሎስ ነው ያለው የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ይላል። አድራሻውን በእግዚአብሔር ቀኝ ያለው ስለኛም የሚማልደው ክርስቶስ ኢየሱስ ነው ይላል። ምን የሚለው የሚፈርደው የሚማልደው ነው ይላል። ኢየሱስ ፈራጅም ነው አማላጅም ነው። እንዴትም ፈራጅም አማላጅም ይሆናል ብሎ የሚጠይቅ ትውልድ ወደ መጽሐፍ ቅዱስ ዞር ማለት ያለበት። አምላክም ሰውም ነው።
ሰውም አምላክም ነው። ጌታችን ኢየሱስ አምላክ ብቻ አይደለም፣ ሰውም ነው። ሰውም ብቻ አይደለም፣ አምላክም ነው። ጌታችን ኢየሱስ ክርስቶስ የመስዋዕት በግም ተብሎ ተመስሏል በመጽሐፍ ቅዱስ ላይ። ይህም ብቻ አይደለም፣ የይሁዳም አንበሳ ነው ይላል። እንዴት አንበሳን በግም ትሉታላችሁ ብሎ ካለን ሐዋርያቱ አሉታ። መንፈስ ቅዱስ አለዋ። እኛ ኬታ መጣ ነው? ሐዋርያቱ ናቸው ያሉት። በመንፈስ ቅዱስ ተነድተው የእግዚአብሔር በግም ተብሎ ተጠርቷል። እናም ደግሞ አንበሳ ተብሎ ተጠርቷል። የይሁዳ አንበሳ ተብሎ ተጠርቷል። የእግዚአብሔር በግ ተብሎ የተባለው ለመስዋዕትነቱን፣ የይሁዳ አንበሳ ተብሎ የተባለው ንግስናውን። ሰውም ነው፣ አምላክም ነው፣ ፈራጅም ነው፣ አማላጅም ነው፣ ሊቀ ካህንም ነው፣ ንጉስም ነው። ሁሉ በሁሉ ነው። አይ ያንስበታል ሌሎቹን እናከፋፍል ተብሎ ካልተባለ በስተቀር ማለት ነው። በቃ ሁሉ በሁሉ ነው። ሶሪ ማይ ኦኬ። ዳጊ ያለህ እንግዶች ተቀበል እስኪ ትንሽ ልጄን ላስተኛት። ዳጊ ያለህ? እሺ እህትየው አለሽ? ሊያይ ኦኬ፣ ስራ ናቸው ማለት ነው። እሺ ሆሲ አውሪ አንዴ። እሺ ኤርሚዬ እንግዳ ከላይ ያለው እሺ ጸጋሁን ሰላም ላንተ ይሁን። ጽዮኒ የምትዩ ነገር አለ ወይስ ኤርሚን ትጠብቂያለሽ? ከአንቺ ጋራ የሚበቃ ይመስለኛል። ብዙ አውርታችኋል። ኖ ገና ጥያቄ ስላልመለሰልኝ ለዛ ነው ቀድም ጀምሬን የገባሁት። ከአንቺ በፊት ነበርኩኝ ሌላ ቤት። አዎ አይችሻለሁ፣ ዳኒ ቤት ማለት ነው። እሺ በቃ ጠብቂና ኤርሚ እስከሚመጣ ታወራላችሁ ማለት ነው። ሚዩት አድርገሽ ጠብቂ። ኦኬ አንዴ ሆሲ አንዴ ልጄን ላስተኛ ነው። ግርምሽዬ መጥተዋል። ግርምሽዬ ከግርምሽዬ ጋር አውሩ። ግርምሽዬ አውራት። ተባረኩ እንደምናት። ችግር የለውም አውሪው አለሁኝ። ልጄን ትንሽ ላስተኛትና አለሁኝ ምናልባት 5 ወይ 10 ደቂቃ። እስከዛ ከግርምሽዬ ጋር አውሪ። ማታም ከፈለግሽ በፈለግሽው ሰዓት ነኝ ግን አውሪው። ማስረጃውን ሁሉም ይዤ እመጣለሁ። ኦኬ ትችያለሽ። ስለዚህ ማታ እንጠብቅሽ። አሁን አንፈልግም ነው ወይስ አሁን ታወሪያለሽ? አሁን ወደ ስራ ነኝ። አጋጣሚ ችግር የለም በቃ እሺ። ጸጋውን አውራው ከላይ ያለውን ወንድምነት። እሺ ኤርሜ ሰላም ናችሁ? እንዴት ናችሁ? ሰላም ላንተ ወንድማችን ጸጋ፣ ሁላችሁም ሰላም ነው? ሁሉ ደህና እግዚአብሔር ይመስገን። ጥያቄ ኦኬ ጸግሽ ከየት ቤተ እምነት ነህ? ምናልባት ኦኬ አሁን እየተወራበት የነበረውን ሰምተሃል አይደል? በደንብ እየተወራበት የነበረው ስለ ስዕላትና ስለ አማላጅ መሰለኝ። ኦኬ የቱ ጋር ብዥታ ፈጠረብህ ታዲያ? ካወራን ከተነጋገር ነው ብዥታ የፈጠረብኝ ምንድነው? እሱ ኢየሱስ ክርስቶስ በስጋው ዘመን ያደረጋቸውና አሁን ስላለ አሁን ማለት በአብ ቀኝ እያለና በስጋው ዘመን በነበረበት ዘመን ያደረጋቸው ነገሮች ሁለቱን ጥያቄ የፈጠረብኝ እሱ ጋር ነው። ኦኬ እኮ የትኛው እኮ አሁን በስጋው ወራት ጌታ ኢየሱስ ክርስቶስ ያደረገውና አሁን በአብ ቀኝ ተቀምጦ የሚለው ምኑ ነው ታዲያ? አሁን ልዩነቱን ነው ወይ የፈለግከው ለማወቅ? ልዩነቱ ሳይሆን ኦኬ ልዩነቱ ሳይሆን ኦርቶዶክስ ቤተክርስቲያን ያስተማረች ለኔ ምንድነው እሱ ኢየሱስ ክርስቶስ በስጋው ዘመን ያደረጋቸው እያንዳንዱ ነገሮች ለዘላለም ይኖራሉ። ለምሳሌ በስጋው ዘመን አማልዶን ነበረ። ያ ያማለደ በስጋው ዘመን ለዘላለም አሁንም ያማልደናል። ነገር ግን አሁን ኢየሱስ ክርስቶስ ምን እያደረገ ነው ያለው? ፈራጅ ነው ብለን እናምናለን። ሰውን ያው አሁን ሰዓት የሆነ በስጋው ዘመን ወይም ደግሞ በሰማይ ሆነ በአብ ቀኝ ሆኖ
ይፈርዳል ነው እንጂ አሁን ያማልዳል ብለናል ነው። ስለዚህ ለምሳሌ ይሄንን ቃል እናንተ አትቀበሉትም። በዚህ በሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ላይ የተጻፈው ቃል ጌታ ኢየሱስ ክርስቶስ በስጋ ወራቱ በምድር ላይ በተመላለሰ ጊዜ ነው የተጻፈው። ይሄ መልእክት የሐዋርያው ጳውሎስ መልእክት አይደለም እያልኩ ያለሁት ምንድነው እሱ ቀደም ያው ኢየሱስ አሁን ፈራጅ ነው እያላችሁ ነበር እና ፈራጅ ነው ስትሉ ምን እያላችሁ ነው? አሁን በአብ ቀኝ እያለ አሁን በአብ ቀኝ እያለ እያማለደ ነው ወይ? አማላጅ ማለት ደግሞ ያው መለመን ማለት ነው አይደለ? ኢየሱስ ክርስቶስ አሁን በዚህ ሰዓት ላይ ከአብና ከመንፈስ ቅዱስ ተለይቶ ማንን ነው የሚለምነው? እሱ ነው ጥያቄ። ኦኬ አንዴ ግርምሽ እሺ እንቀጥላለን። ጥሩ ጥያቄ ነው የጠየቀው። ኦኬ ጌታችን ኢየሱስ ክርስቶስ አሁን ከአብና ከመንፈስ ቅዱስ ተለይቶ ማንን ነው የሚለምነው ነው አይደል ያልከው? አሁን ነው። በቤተክርስቲያን ትምህርት ታምናለህ አይደል? አዎ። እሺ እንደዚህ የሚያምን ትውልድ ሲመጣ ነው በጣም ደስ የሚለኝ። ኤርሚያስ ካሜራ ክፈት። ይሄን መጽሐፍ ታውቀዋለህ? ይህን መጽሐፍ ያው አይቼዋለሁ። አንብቤው አላውቅም፣ ግን አውቀዋለሁ። ታውቀዋለህ? የቤተክርስቲያኒቱ መጽሐፍት ነው አይደል? አዎ 100% በትንሣኤ ዘጉባኤ በኦርቶዶክስ ቤተክርስቲያን እምነትና ስርዓት ተዘጋጅቶ በሊቃውንት ጉባኤ ታይቶ ተመርምሮ የተጻፈ ነው በራሷ ማተሚያ ቤት። እሺ ኢየሱስ አሁን በሰማያት ይፈርዳል ነው ብላ የምትለው ወይስ ይለምናል ብላ የምትለው? አሁን ይፈርዳል ነው የሚለው። እሺ ይለምናል ብሎ የሚል ቃል ቢገኝ በስጋው ዘመን ያው እንግዲህ አሁን የከፈትክልኝ ምንድነው? ገድል ነው አይደል? ገድል አይደለም፣ ድርሳን ነው። ድርሳን ነው ያው አሁን እንግዲህ ከራስ መጽሐፍ ጋር ጋፍጥህና ይሄንን ስትመልሰው ሌላ 7 አሉ፣ እነሱን ትመልሳለህ ማለት ነው። ተመሳሳይ ጽሑፍ ያላቸው። ከዛ ወደ መጽሐፉ እውነት እንመጣለን። ይሄ እዚህ ጋር ግን ተጽፎ ሳለ መጽሐፉ ጋር ናና እናውራ ብዬ ብለህ አንግባባም። ኦኬ እዚህ ጋር እንዲህ ይላል። ክርስቲያንን ስለሚሉ ሰዎች 17ኛው ምዕራፍ ነው፣ ገጽ 49 ድርሳነ ሰንበት ዕለት ዕለት እሑድ እሑድ ይነበባል። ከዚህም በኋላ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። ምን ይልላቸው ዘንድ ነው የሚያቀርቧቸው? ወንድማችን ጸሎት ኢየሱስ በሰማያት ይጸልያል ማለት ነው። አሁን አይጸልም። ይላል በገሃነም ውስጥ ያሉትን መላእክት ሄደው እያወጡ ያመጡለታል። እንዴ በገሃነም ውስጥ ያሉትን አንድ ያው ክርስቲያንን እያሉ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልዩላቸው ዘንድ መላእክት ያቀርቧቸዋል ይላል። ከየት ነው የሚያቀርቧቸው? ከገሃነም ውስጥ። እነዚህ ሰዎች ምንድን ናቸው? ክርስቲያንን ፓስቴንስ ነው አይደለ? ብለው ነገር ምን ፓስቴንስ ነው ይሄ? በገሃነም ውስጥ ያለ ቴንስ ነው። ቴንስ የሚባል ነገር አለ አይደለ? አንድ ነገር አውዱን ስንተረጉማ ምንድን ነው? ታውቀዋለህ ማለት ነው። ተርጉም እስኪ ሳይሆን አሁን ራሱ ሳነበው ተርጉሞ በገሃነም ውስጥ የነበሩ ነው የሚለው which is a past tense እንጂ አሁን አይልም። አሁን እያልኩኝ
ቀጥል። አሁንም በለው ነገም በለው ተነገ ወዲያም በለው አንብበውና ቀጥል። አዎ በስጋው ዘመን እያለ ኢየሱስ ክርስቶስ በስጋው ዘመን ነው ብሎ የሚለው ልብ በሉ። እዚህ ያላችሁ ሰዎች ልብ በሉ። ይሄ በስጋው ዘመን ብሎ የሚል የታለ? በስጋው ዘመን የሚል አሳየኝ እኮ አሁን እኮ አይደለም አይደል? አሳየኝ። በስጋው ዘመን የሚል አሳየኝ። በስጋው ዘመን ይላል የተጋለ በስጋው ዘመን ብሎ የሚል የጻፈችው ገጽ ምዕራፍ ግዕዝ ከአማርኛ አንብቤ ነው የምነግርህ። ሄደህ ጠይቅ። ሐዋርያቱ የጻፉት አይበቃኝም ብለህ ካልክ በዚህ ሴት ተጻፈልህ። በዚህ ሴት ተጻፈ እና ዝም ብላችሁ በልህ አታድርጉ። የእውነት ነው የምላችሁ፣ በልህ አታድርጉ። ስንት ጊዜ ተሰዳደብን አይደል? ስንት ጊዜ ተሰዳደብን። መናፍቃን እንትን ምናምን ነገር እያል ማለት ነው። ስንት ጊዜ ተሰዳደብን። አሁን ስድቡን ተውና እስኪ ረጋ ብለህ መጽሐፍቶች ምን ይላሉ? እኛንን ያሳየናቸው ለቤተክርስቲያን ሊቃውንቱ ባለፈው የተሰበሰቡት ሁሉ በሙሉ አንዳቸውም በእነዚህ መጽሐፍቶችና መሰለ መጽሐፍቶች ውስጥ አንዳቸውም አንብበዋቸው ተረድተዋቸው ስህተት እንደኖረ እንዳለባቸው አውቀው አይደለም የተሰባሰቡት። እኛና ተሐድሶአውያኑ በደንብ አድርገን ገልጠን ከ10 እስከ 15 ዓመት ድረስ የጮኩበት ነው። እኔ እንኳን በግሌ ወንድሞቼ 14 አይነት መጽሐፍትን በእነዚህ መጽሐፍቶች ውስጥ ያለውን ስህተት ፈልፍለው ከጾመ ድጓ፣ ከመጽሐፈ ዚህ፣ ከቅዱስ ያሬድ የዜማ መጽሐፍት፣ ከቅዳሴ፣ ከመጽሐፈ መነኮሳት፣ ከመጽሐፈ ሊቃውንት ከተባሉት ከብሉይ ከአዲስ ጋር የማይስማሙትን አውጥተን ስናሰጣላቸው ዘግይተውም ቢሆን የሊቃውንት ጉባኤን ጠሩ። ቴንኪው ሆስዬ፣ የኔ እህት ሳተና ትባላለች። ሳተናው ላፍ አረግሻት። ሪፖርት ልታደርግ ነበር ቅድም አስገቡኝ ብላ ነበር የገባችሁ። ቴንኪው እንዳታስገቢያት። ኦኬ። ስለዚህ መጽሐፍቶቻችን ጥራት ይጎላቸዋል አስብለናቸዋል። ኦኬ። እና ምን ይጠበስ ኤርምያስ? ምንም ይጠበስልኝ አላልኩም። እኔ የምፈልገው ህዝቤ ኦርቶዶክሳውያን ከገቡበት አዘቅት ውስጥ እንዲወጡ ማለት ነው። ራሱም ጳጳሳቱ ወጥተው ጨለማ ውስጥ ነው ያለኑ ብለዋል። ብፁዕ አቡነ ማርቆስ የቤተ ክርስቲያኒቱ ስብከተ ወንጌል ኃላፊ ብፁዕነታቸው ድቅድቅ ጨለማ ውስጥ ነው ያለኑ፣ ህዝባችን እየጠፋብን ነው ብለዋል። በወንድማችን ማነው ተክለ ሃይማኖት አዳነ ፔጅ ላይ ቀርቦ እዛው ሊቃውንት ጉባኤ ላይ ነበረው የኢትዮጵያ ቤተክርስቲያን እንደዚህ ዘመን የተዋረደችበት ክብሯን ያጣችበት ህዝባችን እየጠፋበት የተዋረድበት ዘመን እንደዚህ ዘመን የለም አሉ። አልሰማችሁም? ዝም ብለህ መተህ ነው እዚህ መናፍቅ ብለህ የምትለው። የራስ አባቶች ምን እያሉ አስብ እንደሆነ አስብ። ያው ወይ አታነቡ ወይ አሰሙ። አዲስ ነገር ላጽና። ኦኬ። ከኒቅያ ተብሎ የተጠራችሁት ምን ገጥሟት ነው ቤተክርስቲያን? ምንስ ሊቀ ሊቃውንት ናቸው፣ የጉባኤ ቤት መምህር ማለት ነው። 4 አይነት ተብለው ከሚባሉት እንደሚባሉት ማለት ነው። ምን እንደሚሉ ስም አለ። ዝክረ ኒቅያ ላይ ከተሰበሰቡ ሊቃውንት መካከል አንደኛው ናቸው። ምን እንደሚሉ ስም አለ። አዲስ ነገር ላጽና ብላ ነው ወይስ የነበረው ምን ገጥሟችሁ ነው የተሰበሰባችሁት? ዝክረ ኒቅያ ተብሎ የተጠራችሁት ምን ገጥሟት ነው ቤተክርስቲያን? ምንስ አዲስ ነገር ላጽና ብላ ነው ወይስ የነበረው ላልቶባት ነው ብዬ ነው ይሄን ያክል በኒቅያ ጉባኤ ስም ተሰይሞ የተጠራችሁት። ጥሩ ነው። ዝክረ ኒቅያ ያው ይታወቃል። ዓለም አቀፍ ጉባኤያት አንዱ ከዓለም አቀፍ ጉባኤያት አንዱ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው 3 ጉባኤያት አሉ። ከነዛ ዝክረ ኒቅያ ነው። አንድ ችግር የተቀረፈበት ጉባኤ ነው። ችግሩ ምንድነው? አሪዮስ ይባላል። ችግሩ አሪዮስ የሚባለው ሰው የምታውቁት፣ እዚህ ለማታውቁ ሰው የምታውቁት ወይ ደግሞ ያላወቃችሁት፣ አሪዮስ የሚባለው የከልት ትምህርት የሚያስተምር የነበረ አምላክ ኢየሱስ ክርስቶስ ሰው ብቻ ነው፣ ፍጡር ብቻ ነው፣ አምላክ አይደለም ብሎ የካደ ሰው ነው። እሱ ሰው የተወገዘበት ጉባኤ ኒቅያ ጉባኤ ይባላል። በ325 ማለት ነው። ኦኬ። አሪዮስ የተወገዘበት ጉባኤ ነው ያ ጉባኤ።
የቤተክርስቲያን አባቶች 318 ሊቃውንት ተሰብስበው በኒቅያ ላይ የተደረገ እኛም ወንጌላውያን አማኞች ካቶሊካውያን፣ ኦርቶዶክሳውያን ሁሉ ጭምር የምንቀበለው ጉባኤ ኦኬ። እና ያኔ የነበረው ዝክረ ኒቅያን በማሰብ ያኔ አርዮስ የተገዘበት ነው። አሁን ምን ገጥሟችሁን የተሰበሰባችሁት ዝክረ ኒቅያ ያላችሁት ነው ጋዜጠኛው። እሺ ምን ይላሉ እሳቸው? ከእሱ ጋር ብዙ ችግሮችም ተቀርፈዋል። ያኔ እንግዲህ የሃይማኖት አባቶች በሙሉ ተሰብስበው ሊቃውንቱ ተሰብስበው ብዙ ችግር የፈጠሩም ነበሩ። ከተሰበሰቡት ችግር የፈቱም ነበሩ። ስለዚህ ብዙ ችግር የተፈታበት ጉባኤ ነው ያ እና ያ ለዘላለም ሲታወስ የሚኖር ነው። ሌሎች አህት ቤተክርስቲያናት ይህን ሲያስቡት ይኖራሉ እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት። በዚህ መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን። ስለዚህ ዝክረ ኒቅያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? የተዋረደ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም በጣም ችግሮች ውስጥ ያለ ቆም ብሎ ማሰብ ነው። ታዲያ ቆም ብሎ ማሰብ እውነቴን እኮ ብዬ የምልህ ቆጭቶኝ እንዳይመስልህ እኛ ልጆቿን ችግር አለ እንደ እናት ቤተክርስቲያኒቱን እዚህ ጋር ችግር አለ። ኢየሱስ በመድረኩ ላይ ሲሰበክ አትገላምጡ፣ ስለ ኢየሱስ ሲዘመር አትገላምጡ፣ ቅዱሳት መጽሐፍት የሚናገሩት ስልጣን የእግዚአብሔር ቃል ይነገር ብለን ስላልን እኔን እኮ ከመቅደሷ ውስጥ አስወጥታኛለች። የራሷ ዲያቆን ወጣ ተብዬ ማለት ነው። ስንቱን ያላስወጣችኋለ። ብፁዕ አቡነ ገብርኤል ቤቱ ገፊ ነው እኮ አሉ ጳጳሱ። ቤቱ ገፊ ነው፣ የዝሆን ያህል ይገፋል አለ። ምእመን እዚህ ይሳደባል። ዲያቆናት ቢወጡ፣ ምእናን ቢወጡ፣ መምህራን ቢወጡ፣ ዘማሪያን ቢወጡ፣ ካህናት ቢወጡ፣ መነኮሳት ቢወጡ፣ ጳጳሳት ቢወጡ ህዝቡ ተሳዳቢ ሆነ። ለምንድነው ህዝባችን የሚወጣው? ለምንድነው አገልጋዮቻችን የሚወጣው ብሎ አንድ የሚጠይቅ የለም። አንድ አባቱም ዳኛ ልጁ ቀማኛ እንደሚባለው አይነት ማለት ነው። ለምን ምንድነው ችግሩ ብሎ እንዴት አይጠይቅም? ወደኋላ ህዝቧን አጣች አሉ ሚሊዮን መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? ይህ መዋረድ ማለት ምን ማለት ነው? ማን ያዋረዳት? አሁን ኦርቶዶክስን ማን ያዋረዳት? እውነት ልንገራችሁ፣ የአብርሃም አምላክ ምስክር ነው። እነዚህ መጽሐፍቶቿና መሰሎቹ ማን ያዋረዳት? ለሆዳቸው የሚኖሩ ጳጳሳትና ካህናት፣ መርጌታ እና ህዝቡም ለሆዱ የሚኖር ህዝብ፣ ለሆዱ የሚኖር መምህር፣ ለሆዱ የሚኖር ጳጳስ፣ ለስልጣን የሚኖር ቄስ ያዋረዷት እነሱ ናቸው። ተሐድሶ ያስፈልግሻል ብለን ስንል ህንፃ ቤተክርስቲያን ሊያፈርሱ ነው አሉ። በፍጹም። ለምንድን ነው ካቴድራል ስላሴን የምናፈርሰው? ለምንድን ነው ቦሌ መድኃኔዓለምን የምናፈርሰው? ህንፃ ቤተክርስቲያን ከማፍረስ ጋር ምን ግንኙነት አለው? ተሐድሶ ያልነው ትምህርት ነው። የትምህርት መስተካከል ይደረግ ነው። ትናንት ወልዳችሁ እንትናችሁን ሳትጠርጉ አሉ። ካካችሁን ሳትጠርጉ እናንተ አላሉንም። ካካ የመጥረግና ያለመጥረግ ጉዳይ አይደለም። ወንድሜ እየሰማኝ ነው? ነቢዩ ሳሙኤል ህፃን ነበረ። ሳሙኤል የእግዚአብሔር ነቢይ ህፃን ነበረ። ኤሊን ለመገሰጽና ትክክል ያልሆነው በሴሎ ይደረግ የነበረውን ስርዓት እግዚአብሔርን እንዴት እንደናቁት የእስራኤል ህዝብ ሳሙኤል የሐና ልጅ ነቢዩን እግዚአብሔር ሲያስነሳው ብላቴና ሳለ በቃል ኪዳኑ ታቦት ፊት በተኛበት ነው ካህኑን እግዚአብሔር በሳሙኤል በህፃኑ በኩል ያወራው። አትናቁ። እኛ ሶተናል። ወጥቼ ኢየሱስ ላይ ነው የገፉኝ። አውጥተው ሲጥሉኝ ኢየሱስ እጅ ላይ ነው የጣሉኝ። መሰብሰቢያ አላጣንም። እግዚአብሔር አስቀድሞ ያዘጋጀው ህዝብ አለ፣ ጴንጤ የሚባል ይጥላሉ፣ ያወጣሉ፣ ወርውረው ይጥላሉ። ማንም አይጠይቅም። ይኸው በጳጳሱ አፍ ቤቱ ገፊ ነው እኮ አሉ። የቅዱስ ሲኖዶስ አባል ይሆኑ ማለት ብፁዕ አቡነ ገብርኤል እነ ብፁዕ አቡነ በርናባስ የካሊፎርኒያ ሀገረ ስብከት ጳጳስ ማለት ነው።
ፓትርያርኩ እንኳን ቢናገሩ እኮ አያምኑም እነኚህ። ምን ሆነህ ነው ግን ህዝቤ? ምን ሆነን ነው? እኔ ኦርቶዶክስን ቤተክርስቲያን እንኳን አይደለችም እኮ ብያለሁ። ታውቃለህ? ቤተክርስቲያን ብዬም ጠራት የእግዚአብሔር ስም ስለተጠራባት፣ ግን ከጽድቅ ጎዳና ስተዋል። መጽሐፍቶቿ የሚያወሩትና ስልጣናዊ የሆነ የእግዚአብሔር ቃል የሚያወራ ሰማይ ከምድር አይገናኝም። መምህራኑም እርስ በርስ የሚገናኙት የሚነጋገሩት አይገናኝም። ይኸውልህ ስማልኝ ምን እንደሚሉ መምህሩ ወይ ስማልኝ፣ እኔ አይደለም ያልኩት። መምህራኑ በገዳም በሊቃውንት ጉባኤ በሊቃውንቱም ጉባኤ በገዳምን በጉባኤ ትምህርት ቤት ሁሉ ጭምር ሰማቸው ምን እንደሚሉ እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት። በዚህ መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን። ስለዚህ ዝክረ ኒቅያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ የሚለው ነው መልስ የሚሆነው። በኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? ይህ መዋረድ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። ወዴት እየሄዱ ልጆቿን በሙሉ እያጣችበት ያለ ዘመን። ሊቀ ሊቃውንት በጉባኤው ላይ ተገኙ። ወዴት እየሄዱ? ብፁዕ አቡነ ማርቆስም ልጆቻችንን እያጣን ነው። በቅዳሴና በማህሌት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እድሜዋ የሚረዝም ይመስላችኋል? የብፁዕ አቡነ ማርቆስ ንግግር ለሊቃውንቱ ፊት ለፊት ማህሌት እየቆምን ቅዳሴ እየቀደስን ብቻ ይህንን ህዝብ የምናድነው ይመስላችኋል? የቤተክርስቲያኒቱ ህልውና የሚቀጥል ይመስላችኋል? በጥያቄ ምልክት ብፁዕ አቡነ ማርቆስ የተናገሩት ስብሰባ ላይ ቪዲዮ እጃችን ላይ አለ። እሺ ልጆቿን እያጣች ነው። ወዴት እየሄዱ መጠየቅ አለበታ። እንደረኛ ቁጭ ብሎ ጥምጥምን ጠምጥሞ ቦርጭን አንዘርጦ መብል መብላት አይደለም። ፓስተር ከሆንክ ቄስ ከሆንክ መምህር ከሆንክ መድኃኔዓለም በህዝቡ ላይ ሾሞኛል ብለህ ካልክ እንደሚገባ ስራ ትሰራታለህ። ካልሆነስ መድኃኔዓለም መንጋውን ከእጃችሁ ላይ ያስጥለዋል ማለት ነው። ሌሎች እረኞችን ይሾማል። ቤቱን ለባለቤቱ መልሱ። ለህዝቡ ደሙን ያፈሰሰ አማኑኤል እንጂ አንድ ጳጳስ፣ አንድ ቄስ፣ አንድ መምህር ለዚህ ህዝብ ደሙን ያፈሰሰ የለም። አንድ ፓስተር፣ አንድ ነቢይ፣ አንድ ወንጌላዊ ነኝ ብሎ የሚል የሀገር ሽማግሌ ባለ ቦርጫሚውን ባለ ጢማም ደሙን ያፈሰሰ አማኑኤል ነው። መንጋውን ከረኛው ጋር የሚያገናኝ ትምህርት ወንጌልን ስበኩት። እንዲህ አይነት ተረት አታውሩት። ወንጌል የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ህዝቡ ተጠምቷል። ለምን ህዝቡ ይጠፋል? ይሄ ሁሉ ሊቃውንት እያለ ህዝባችን ጠፋብን አሉ። የት ነው የሚጠፋው? እናንተ የማንጎ ፈሬስ ታበጥሩ። በዚህ ዘመን የተዋረደ ምን አለ? ይህ መዋረድ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ እንደ መነኮሳቱ እንደ ምዕመናኑ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የነበራትን ክብር ከማጣት አልፎ ልጆቿን በሙሉ ይሄማ መጻፍ አለበት። ኦኬ ተዋርዳለች አሉ። ክብሯን አጣለች አሉ። ልጆቿን አጣለች አሉ። ኦኬ በሊቃውንቱ ኦኬ በጉባኤ ቤት በገዳም ምንድን ያሏት ሌላ የቀረችው እስቲ እንስማት። ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ
እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንት እንደ መነኮሳቱ እንደ ምዕመናን መነኮሳት ሊቃውንቱ ጉባኤ ቤት ገዳማት መነኮሳት ምዕመናኑ ሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አንድ አይነት ቁመና የለሽና አንድ አይነት ቁመና የለንም አሉ። የለንም ጌታን ያናዘዛቸው የለንም። ሶሪ ይቅርታ። እሺ የመበታተን ስሜት የሚታይበት ዘመን ያለ ነው። የመበታተን ስሜት ወይ እሺ ኦርቶዶክስን ተዋርዳለች ብለዋል። ማን ያዋረዳት? ክብሯን አጣለች ይላል። ማን ነው ክብሯን ያሳጣው? ልጆቿን አጣለች ይላል። ልጆቿ የት ሄዱ? በማ ተዘረፉ? ኦኬ እነዚህን አጣለች ብላለች። ሊቃውንቱ፣ የጉባኤ ቤት መምህራን፣ ገዳማቱ፣ መነኮሳቱ፣ ምዕመናኑ አንድ አይነት አይደለንም። ታዲያ የመበታተን ስሜት ይታይብናል አሉ መምህሩ። ጉባኤ ቤት ያሉ የጉባኤ ቤት መምህር ተሐድሶ እምቢ ያለች ቤተክርስቲያን እንደዚህ ነው መፍረሷ የሚጀምረው። ወንድሞች እናቶች፣ ልቤ እያዘነ እየደማ ወንድሞች እናቶቼ፣ አብዛኛው ምዕመን ከኔ እጅ ባይወስድ እኔ በቀደስኩበት ዘመን ከኔ እጅ የጌታን ደም በእርፈ መስቀል የሰጠኋቸው ያቆረብኳቸው ህዝቤ ነው እንደዚህ የሚሆነው። ህዝባችን ነው እንደዚህ እየሆነ ያለው። ወንድሞች እናቶች፣ በዚህ ደስ ይላል ኤርሚያስ? በፍጹም ደስ አይለኝም። ኦርቶዶክስ ህልውናዋ ተጠብቆ በወንጌል ትምህርት መታደሷን እንጂ መፍረሷን በፍጹም አልፈልገውም። እኔም ብቻ አይደለሁም፣ የሚያገለግሉ ወንድሞች እናቶች፣ የእግዚአብሔር ልባችን ያውቃል። አንፈልገውም። ተሐድሶ የሚባል ነገር አታንሱብኝ ብላ ያለች ቤተክርስቲያን መበታተን፣ መፈራረስ፣ በምዕመኑ ዘንድ አንድነት የለም፣ በመነኮሳቱ ዘንድ አንድነት የለም፣ በገዳማቱ ዘንድ አንድነት የለም፣ በጉባኤ ቤት አንድነት የለም። የቅኔ የአቋቋም የዜማ ትምህርት ማለት ነው፣ እሳቸው ከሚያስተምሩት አንዱ ማለት ነው። በሊቃውንቱ ዘንድ እሳቸው አንዱ ሊቅ ናቸው። የለም መበታተን ማለት ነው። ተዋርደናል አሉ፣ ክብራችን አተናል አሉ። ተሰሚነት ማለት ነው፣ መፈራት ማለት ነው። ልጆቿን አታለች አሉ። የት ሄዱ ልጆቿ? እያወጣች የምትወረውር ሰነፍ ሴት ነው የምትመስለኝ እኔ። ልጆቿን ወልዳ የምትወረውር ምን ብለው ስለጠየቁ? ወንጌሉ ስለማን ነው የሚናገረው? ስለ ኢየሱስ ክርስቶስ። አውደ ምሕረቱን ወንጌሉ ይግዛው ነው እያልን ያለ ነው። ተሐድሶነቱ በወንጌል ነው ታደስ ብለን ያልነው። ሞተን እንገኛለን አሉ። ለሆዳቸው ያደረ ትውልድ ማለት ነው። ሞተን እንገኛታለን አሉ። ህዝቡን ስሜታዊ ያደረጉት፣ ምንም የማያቀዝ ስሜታዊ ያደረጉት። ወይት ኤርሚያስ ከመቅደሱ ነው የወጣው። እስኪ እንጠይቀው። የቤተክርስቲያናችን አገልጋይ አይደለም ነው? እስኪ እንጠይቀው። እሺ እኔን ስለማታውቁኝ ሻት ጠይቁኝ። እስኪ እንጠይቀው፣ ረጋ ብለን እስኪ እንጠይቀው። ከምንሰድበው ይልቅ እንጠይቀው። ትዝታውን ዘማሪያችን ነው፣ ካህን ነው። አሐዱ አብ ቅዱስ ብሎ ይቀድስ ነበር፣ ታቦት ይሸከም ነበር። በፎቶ በመረጃ አሳይቷቸዋል። እስኪ እንጠይቀው። ግድ የለም ማንም ይጠይቃል። እስካሁን ድረስ ተደራጅተው ትዝታውን ይረግሙታል፣ ይሰድቡታል። በጋሻውን ይረግሙታል፣ ይሰድቡታል። አይ ይህ መምህር እኮ የኛ ልጅ ነበር። ስንት መምህር ነው የወጣው እነ በጋሻው በወጡበት ዘመን? ስንቱ ወንድሜ፣ ስንት የኢትዮጵያ ኦርቶዶክስ መምህር ሲወጡ ከመሳደብ ከመውጣታቸው በፊት ጎማ ጉተታ፣ ድብደባ፣ ድንጋይ በምናምን ነገር እናሰገድ ሲወጡ። ቆይ ምንድን ነው እንዲህ? ካህናቱ እንኳን እሺ
ካህናቱ እንኳን አያስቡ፣ ምእመኑም አያስብም፣ ካህኑም አያስብም። ገና ይሄ ነገር ይስተካከል ቤት ውስጥ በወንጌል እንደ ቤተኛ፣ እንደ ቤተሰብ፣ እንደ አገልጋይ ይሄ ነገር ይስተካከል ብለህ ስትል አይናቸውን 360 ዲግሪ ያሽከረክሩባል ካህናቶቹ። ምንም የማታቅ ግልብ ሴትዮ ይነግሯታል። ይሄ እኮ ሰውዬ ተሐድሶ ነው፣ ይሄ ሰውዬ መናፍቅ ነው ብለው። ምንፍቅና ተብሎ የተባለው ምንድን ነው? ወንጌል ብለን ስላለን፣ ወንጌል ብለን ስላለን ምን አጠፋል? እመቤቴን ይጠሏታል አሉ እነሱ ቤት። እመቤቴን ከወንጌል ይልቅ እመቤቴን ትልቅ ስፍራ ያላት እመቤቴን ይጠሏታል። የአምላክን እናት ይሰድቧታል። እንዴት እንደሚያበሻቅጣት ብታዩ በጣም ነው ልብ የሚሰብረው ይሏል። ማን ነው የጌታን እናት የሚያበሻቅጥ? ማን አልከኝ ወንድምዬ? ማን ነው አበሻቃጡ? ማበሻቀጥ አላችሁ እና እንግዲህ በላ ልበላህ አላለሁ። ማርያም ኦርቶዶክሳውያኑ እንዴት እንደሚጠሏት፣ እንዴት እንደሚያበሻቅጧት፣ እንዴት እንደሚያክፋፏት፣ እንዴት እንደሚያቃልሏት በመረጃ አሳያለሁ። መቼ? አሁን ማለት ነው። የሚያወራኝ ሰው ካለ እኛ ደግሞ የወንጌላውያን አማኞች እንዴት እንደምንጠላት፣ እንደምናበሻቅጣት፣ እንደምናክፋፋት፣ እንደምናቃልላት በተጻፈ ጽሑፍም ይሁን በቪዲዮ አምጥተህ ታሳየኛለህ። ምን ማለት ነው? እኔም ላሳየህ አንተም ማሳየህ ማለት ይልባቸው። በፊት አትቆሙ። ፊሊት የተነፋበት በረሮ ይመስል ትሸሻለህ። ያው ከገስቱም ላይ እየተንጠባጠቡ ነው ማለት ነው። ይገባሉ፣ ይንጠባጠባሉ። ታዲያ ኤርምያስ እዚህ ገጽ ምዕራፍ እያልክ አንተ እያሳየህ ማን ሊቆምልህ ብለህ ካልክ ምንም ልረዳ አልችልም። ቤቱ ተናገሩ፣ እውነቱን ነው። እዚህ የሚሰበሰቡ እህቶቼና ወንድሞቼ ያለ መረጃ አንዳች አንናገርም። ትሞቀዋለህ ማለት ነው። ይህንን የጽድቅ ቃል እነግርሃለሁ። እንዲህ አይነት ተረት መፍረስ አለበት። በወንጌል መታደሷን እንጂ መፍረሷን አንፈልግም። ሊቁ ግን እንዳሉት እየፈራረሱ ነው። በሊቃውንቱም ዘንድ አንድ አይነት አይደሉም። ጥንተ አብሶ እንኳን ተጠይቀው 21 ሊቃውንት ተጠይቀው 21 ነገር የሚወራበት ቤት በጉባኤ ቤት እውነት ነው። የጉባኤ ቤቱን እኛ ነን የምናውቃት። በዜማ በቅዳሴ በአቋቋም በጽናጽን አጣጣል በዝማሜ እኛ ነን የምናውቃት። ወንድምዬ ቤት ውስጥ ያደግን የምናውቀው ሲቀጣቀጥ አይደል የሚያድረው። የታች ቤት ነው የላይ ቤት ነው አረ ያጫበር ነው የጎንደር ነው የተክሌ ነው የምን እያለ ማለት ነው። ሲቀጣቀጥ አይደል እንደሚያድረው። ምን አልከ ኤርምያስ? ሲቀጣቀጡ እኮ ነው የሚያድሩት አልኩ። አንድ አይደለንም አሉ። እውነታቸውን ፍርጥ አድርገውታል ሊቁ። በጉባኤ ቤት በገዳም በመነኮሳቱ ዘንድ በምእመናኑ ዘንድ አንድ አይነት ቁመና የለንም። የመበታተን ስሜት ይታይብናል። ስለዚህ እንደዚህ ዘመን ቤተክርስቲያን የተዋረደችበት ዘመን የለም አሉ። አንተ ትመጣና እዚህ ኑ በብርሃኑ ተመላለሱ አተላ እንድትልሱ ትለኛለህ። ትምህርታ አተላልሰ ትጸድቃለህ። አንተ አባት ጨለማ ውስጥ ያለ ነው ይላል። አንተ ኑ በብርሃኑ ተመላለሱ። ከታች ኮሜንት ይጽፋሉ። ኮሜንት ላይ ኑ በብርሃኑ ተመላለሱ፣ ኑ በብርሃኑ ተመላለሱ። አባትም እንደሚሉት ታውቃለህ። ብፁዕ አቡነ ማርቆስ ልጆቼ በድቅድቅ ጨለማ ውስጥ ነው ያለ ነው አሉ። ድቅድቅ ጨለማ ውስጥ እግዚኦ እግዚኦ። አባታቸው ድቅድቅ ጨለማ ውስጥ ነው ያለ ነው ይላሉ። እዚህ ውርውር የሚል የቲክቶክ ሰራዊት አርበኛ ኑ በብርሃኑ ተመላለሱ ጠበል እንድትቀምሱ ኑ በብርሃኑ። አታዘጥዝጥ ብራዘር፣ ወደ ወንጌል ተመለስ። የሚያድን እሱ ነው። ስለዚህ በእውነት ልናዝንላቸው ነው የሚገባው። ኒቅያ ተብሎ የተጠራችሁት ምን ገጥሟት ነው? ቤተክርስቲያን ምንስ አዲስ ነገር ላጽና ብላ ነው ወይስ የነበረው ምን ላልቶባት ነው ብዬ ነው ይሄን ያክል በኒቅያ ጉባኤ ስም ተሰይሞ የተጠራችሁት? ጥሩ ነው። ዝክረ ኒቅያ ያው ይታወቃል። ዓለም አቀፍ ጉባኤያት አንዱ ከዓለም አቀፍ ጉባኤያት አንዱ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው 3 ጉባኤያት አሉ። ከነዛ ዝክረ ኒቅያ አንድ ችግር የተቀረፈበት ጉባኤ ነው።
ችግሩ ምንድነው? አሪዮስ ይባላል ችግሩ ችግር ነው። ከሱ ጋር ብዙ ችግሮችም ተቀርፈዋል። ያኔ እንግዲህ የሃይማኖት አባቶች በሙሉ ተሰብስበው ሊቃውንቱ ተሰብስበው ብዙ ችግር የፈጠሩም ነበሩ። ከተሰበሰቡት ችግር የፈቱም ነበሩ። ስለዚህ ብዙ ችግር የተፈታበት ጉባኤ ነው ያ እና ያ ለዘላለም ሲታወስ የሚኖር ነው። ሌሎች አያት ቤተክርስቲያናትም ይህን ሲያስቡት ይኖራሉ ጉባኤውን እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት። በዚህ መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን። ስለዚህ ዝክረ ኒቅያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ የሚለው ነው መልስ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? ይህ መዋረዱ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ እንደ መነኮሳቱ እንደ ምዕመናኑ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ስለዚህ ጠላት የሚበዛበት ዘመን ስለሆነ ብዙ ችግሮች አሉ ማለት ነው። ስለዚህ እነዚህ ችግሮች ላይ እስኪ አብረን እንምከር ብለው አባቶች መጥራታቸው ትክክል ነበር። ዝክረ ኒቅያ ተብሎ የተጠራችሁት ጆሮ ያለው ይስማ ይላል። ጆሮ ያለው ቢኖር ይስማ ይላል እግዚአብሔር ቃል። በትምህርት እንኳን አንድነት የሌላቸው በብርሃኑ ተመላለሱ ይላል። ኦኬ እንኳን ደህና መጣችሁ ወገኖች። ቶማስ ከየት ቤተ እምነት ነው ግን? ከቅድም ጀምሮ አላወኩም ወንድሜ ቶማስ። አቤት። እንዴት ነህ? ጌታ ይባረክ። አንተ በቃ የገሊላ ሰው ነህ ማለት ነው። የወንጌል አማኝ ነኝ። ታፕ ታረግ ነው የገባሁት። ይቅርታ እንግዲህ ችግር የለም። ቴንኪው። ተባረክ። በቃ ታቸውን ጠብቀን ሌላ ሰውን አስገባበት። ተባረክ።